ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው ሲል ምንድነው ያለው? ቢበድለው ሲል እሱ ሄደህ አለው ቢበድልህ አለው። ብትበድለው አይደለም ቢበድልህ ራስህ ሄደህ ይቅር በለው አይደለም የሚለው መጽሐፍ ቅዱስ። እስቲ አውጣው ክፍሉን እናውጣው። እሺ ለዚህ ነው እኔ ቤክ አንተ አታሽቃብጥ ዮሴፍ ትክክለኛ ሰው ነው ያልኩት። ለዚህ አይባልም የኔ ውድ ይባላል። ለወንድ ልጅ ክፍሉን ያውጣውና ይናገር። እየበደለ ሂድና ይቅርታ ጠይቀው። ጭራሽ የበደለኝን ሰው እሱ ክፍል ስለምንድን ነው የሚያወራው? እንነጋገርበት። አውጣው። አይ ቲንክ ሉቃስ መሰለኝ አይደለ? አይ በመሰለኝ ሳይሆን ጆሲ አውጣው ከተባለ እነሱ እቺ ክፍተት ይጠቀማሉ መሰለኝ አትበል። አዎ ፓስተር እንደዚህ ነው የሚል ሉቃስ ላይ ነው። ትክክል ነው። ሉቃስ 17 ላይ ምን ይላል መሰለ? ወንድምህ ቢበድልህ ገጽጸው፣ ቢጸጸትም ይቅር በለው። በቀንም 7 ጊዜ እንኳን ቢበድልህ በቀን 7 ጊዜ ተጸጽቶ እያለ ወደ አንተ ቢመለስ ይቅር በለው። አሁን እሱ ወደሱ ቀርቧል። በል አቁም። ጨረስክ? ቃሉን አንብበ? አዎ ከጨረስክ የቱ ጋ ነው የበደለህን ሰውዬ ሂድና ይቅር በል የሚለው? እዚህ ጋር የሚለው ወንድምህ ቢበድልህ ሊመለስ ቢፈልግ ይቅርታ ቢጠይቅ አዎ ይቅርታ አድርግለት ይመለስ ነው እንጂ የሚለው የበደለህን ሰው ሂድና ይቅርታ ብለህ ጠይቀው የሚለውን ክፍሉን አምጣ ነው ያልኩህ። ቁጥር 4 ላይ በቀንም 7 ጊዜ እንኳን ቢበድልህ ነው እኮ የሚለው ፓስተር። በቀን 7 ጊዜ ቢበድልህ ቀጥል። ያ ቢበድልህ በቀንም 7 ጊዜ ተጸጽቶ እያለ ወደ አንተ ቢመለስ ይቅር በለው። ታዲያ የበደለው ነው የተጸጸተው ወይስ የተበደለው ነው የተጸጸተው? የበደለው እኔ ላውራ ሶፊዬ ምን መሰለህ? እኔ ላውራ ቆይ አንተ አገባም። ቆይ WXY ተመስገን በድሎኛል አለ። ኦኬ ተመስገን ከበደለ ችግር የለውም። ምንድነው ስለ አይ ተመስገን ቢበድለኝም ተመስገንን እኔ ይቅርታ ጠይቀዋለሁ። ለምን ይቅርታ ትጠይቀዋለሁ ላለ ላስተምረው እኔ ነኝ። ተበድለ እንዴ ነው ይቅርታ የምጠይቀው ስለ አንተ በመሃል ገባና መጽሐፍ ቅዱስ እኮ ይደግፋል የበደሉን ሰዎች ሄደን ይቅርታ እንድንጠይቅ ይላል አልክና ሉቃስን ጠቀስክና አሁን የተናገርከው ቃልና ምን ያገናኘዋል? ወንድም ቢበድል እውነት ነው ይቅር በለው፣ ሄደ ይቅርታ ጠይቀው የሚለውን የመጽሐፍ ቅዱስ ክፍል አምጣልኝ ነው ያልኩት እኔ። እሺ አለ ግን እሺ ቦታውን እንኳን አላስታውስም። መጽዋዕትህን ከማቅረብ በፊት ከወንድም ጋር አሁን ሲል ይሄ በዳዩም ተበዳዩም ይወክላል። ሰው ቢበድልም ቢበደልም ሄደ ተስማማ ጨርስ ነው የሚለው። እንደዚህ ነው የበደለው ሰውዬ የተበደለውን ሲሄዱ የሄዱ ይቅርታ ሲጠይቀው ይቅር አልልህም ቢለው ልክ ነህ። እሺ አሁን የምትለው ይሰራል። መጸጸቱን ካላረጋገጥ እንኳን ይቅርታ እንድትልለት አያስገድድም መጽሐፍ ቅዱስ። መጸጸቱን ማሳየት አለበት። ይቅርታ መጠየቅ ብቻ ሳይሆን መጸጸት ተጸጽቻለሁ። ይሄ ምንድን የለበጣ ይቅርታ አይደለም። ቢሆንም ያ ወደፊት ገፋ ብለን ይቅር ማለት አለብን እኛ ኖርማሊ። ያ ህይወት አንድ ክፍልም እኮ ምን የሚላል ለመሰለሽ መጸጸቱን ማረጋገጥ አለበት። እንደበደለ ሊሰማው ይገባል ነው ዘ ፖይንት። የለበጣ እንዳይሆን ምንድነው የፉገራ እንዳይሆን አይነት ነገር ነው። እሱ ልክ ነው። አንድ ቦታ ደግሞ ፓስተር ምንድነው ቦታውን ካስታወስከው ወንድም ቢበድልህ ለብቻ አናግረው ይላል። አልሰማቢ ከሰው ጋር አናገር አልሰማ ካለ ደግሞ ለቤተክርስቲያን ሽማግሌ ተናገር የሚለው ስላሉ ጎላ አድርገኝ። ለሁለታችንን ጎላ አድርገው እስኪ። በቃ ቀጥሉ። እሺ ተምዬ ሰማኝ። ክፍሉን ካስታወስከው ወንድምህ ቢበድልህ አናግረው ይላል መጀመሪያ አይደለ? እምቢ ቢልህ ከአንድ ሰው ጋር እንደገና አናግረው፣ አልሰማ ቢልህ ለቤተክርስቲያን ሽማግሌ ተናገር የሚለውን ክፍል ቦታ ታውቀዋለህ አይደለ ፓስተር? ምን ላይ ነው? ሚዩት ነህ ፓስተር? ሚዩት ነህ? ህይወት ተናገር። እሺ ላይፍ ቃል ሊያወጣ ነው። አንዴ ታገሰው። በቃ እንደተባለው እኮ ነው። መጸጸቱን ማረጋገጥ አለብህ ነው ይቅርታ ለማድረግ። ግን ዞሮ ይቅርታ ታደርግለታለህ። እሱ ይቅርታ ማድረግ ችግር የለው። ግን መጽሐፍ ቅዱስ ያስቀመጠልን ፕሪንሲፕል ላይፍ ምን መሰለሽ ፓስተር እስከሚያወጣ ድረስ ምን መሰለሽ
ቴሞ አሁን ምንም አልተሰማውም። ምን ታደርጊያለሽ? ካልተሰማው እኮ ቢያንስ ከእኔ እንድማር እኔ ማድረግ አለብኝ፣ እኔ መጠየቅ አለብኝ። ለሌሎች ደግሞ እሱም ካጠፋ አጥፍቶም እንዲጠየቅ። ሳትበድለው ምንድን ነው ይቅርታ የምትጠይቀው? ይሄ እኮ ፉገራ ነው አይደለም። አይ አንቺ መስሎሽ ካልሆነ በስተቀር ከበደልከው ይቅርታ ጠይቀው። ከበደልከው ማለት ነው። ከበደለ ግን ይቅርታ አይጠይቅ። አይደለም። ምን መሰለሽ አሁን እኛ እኮ በቅሬታ እያለን እኮ አንድ ቀን ራሱ ማሳለፍ የለብንም ክርስቲያን እስከሆነን ድረስ። አሁን ተሙ የጌታ ልጅ ይላል። የጌታ ልጅ ሆኖ ከኔ ጋር ተጣልቶ አንድ ቀን ሰኞን ወደ ማክሰኞ መቀየር የለበትም። በቃ ሰኞ ከተጣለን ሰኞ መታረቅ አለብን። ስለዚህ ምንድነው እሱ እስካሁን ቆይቷል፣ ዝም ብሏል። እኔ ደግሞ እሱ ላይ ገብቼ ነበር እና ፈልጌ ወድጄ ነው የገባሁት። ከእሱ ጋር ደግሞ የመጀመሪያ ሳይሆን አንዱ ከአንዱ ጋር እኮ አይጣረስም የሚል ምንድነው? ከበደለህም እንትና በድሎኛል ብለህ ጠይቅ ነው። በድሎኛልና ይሄን ነገር እንፍታው በለው። ስለሚወደው ስለሚፈልገው እሱ ካልጠር አይደለም እሱ ካልጠየቀኝ ይቅርታ ታደርግለታለህ። ምን ይቅርታ እኮ ቤዝ የሚያደርገው መበደል ላይ ነው አይደለ ወይ? መበደል ላይ ነው። እንዳልተበደልኩ አይደለም ህብረትን ለመጨመር እንዳልተበደልኩ ለመሆን ጆሴ የፈለገውን ክፍል አንብብለትና የማቴዎስ ወንጌል ምዕራፍ 18 ከቁጥር 15 ጀምሮ ወንድምህ ቢበድልህ ሄደ አንተና እርሱ ብቻ ሆናችሁ ጥፋቱን ንገረው። ቢሰማ ወንድምህን እንደገና የራስህ ታደርገዋለህ። ባይሰማ ግን ቃል ሁሉ በሁለት ወይም በሶስት ምስክሮች ፊት ስለሚጸና አንድ ወይም ሁለት ሰው ይዘህ አነጋግረው። እነርሱም ባይሰማ ለቤተ ክርስቲያን ንገር፣ ቤተ ክርስቲያንም ባይሰማ እንደ አሕዛብና እንደ ቀረጥ ሰብሳቢ ቁጠረው ይላል። አሁን እኛ ካነሳ ነው ሀሳብ ጋር ጆሲ የዚህ የማቴዎስ ወንጌል ምዕራፍ 18 እንዲሁም ሉቃስ ወንጌል ምዕራፍ 17ን ጠቅሰ ነው እያነሳ የነበሩ። ምን ያገናኘዋል? ሄደ ይላል። ምንድን ነው? ወንድምህ ቢበድል ሄደ አንተና እሱ ብቻ ሆናችሁ ጥፋቱን ንገረው ነው የሚለው። ይቅር በለው ይላል። ይቅርታ ጠይቀው ይላል። ጥፋቱን ንገረው ነው የሚለው። እንደውም ለመውቀስ ሂድ ነው። እንደውም ካስፈለገ ሂድና ውቀሰው ነው ጉዳዩ። ስለዚህ እስቲ ፍታው አንተ ጆሲ። ይህ አሁን የቅድሙን ማቴዎስ ላይ ያልከውን አገኘሁት በደንብ የሚያብራራልኝን ማቴዎስ 18-15 አልኩ እኮ ከ21 ጀምሮ እንደዚህ ይላል። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ነው ያለው። ስንት ጊዜ ልተውለት? 15 ጀምሮ ይኸው 15 ላይ ከ15 አንብበው። 15 ወንድምህም ቢበድልህ ሄደ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢበድልህ እኮ አሁን ተበዳይ ነዋ መሄድ ያለበት። ቆይ ገባኝ። ተበዳይ አይሄድ ይባላል። ምን አልክ መሰለህ? ለምንድን ነው ተበዳይ የሚሄደው? አንተና አንተ ያልከው ምንድን ነው? ተበዳይ ሄዶ ይቅርታ ይጠይቅ ነው እናንተ እያላችሁ ያላችሁ። ተበዳይ ለመውቀስ ነው የሚሄደው። አንተ እኮ አንተና WX እኮ ያላችሁት WXY ያላችሁት ሂድና ይቅርታ ጠይቀው መጽሐፍ ቅዱስ ይደግፋል ነው ያላችሁት። መጽሐፍ ቅዱስ እንደውም ሄደ ውቀሰው፣ ያደረገን የበደለህን ነገር ንገረው፣ የተቀየምክበትን መንገድ ንገረው ነው የሚለው። እስቴቱ ጋር ነው ነው። አሁን ለምን ወደ ሌላ ሄድክ ጆሲ? ከአውዱ ውጭ ነው እያወራ ያለው። ያ አሁን ለዛ ያልኩበት ምክንያት ምን መሰለህ? አሁን እሱ ተጠየቀኝ። ቆይ አንተ ተወቃ። አንተ በመጽሐፍ ቅዱስ ሳይሆን እንደ አንድ ቅን ኢትዮጵያዊ ነው ያወራኸው። ጆሲ ደግሞ በመጽሐፍ ቅዱስ ስለሆነ ያወራው ከጆሲ ጋር ላውራ። ያ ወረድ ብለህ እኮ ፓስተር ስታየው አክሽን ማድረግ ያለበት በዳይ ሳይሆን ተበዳይ ነው። ተበዳይ አክሽን ማድረግ ሄዶ የተበደለውን ነገር እንዲወቅሰው ነው። ከዛ 21ም የሚለው በዚህ ጊዜ ጴጥሮስ ወደ ኢየሱስ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው ነው ያለው። አዎ ይቅር በለው። ማን ነው ይቅር የሚለው? የተበደለው ሰው፣ የበደለው ሰው አይደለም። አልሰማ ካለ ወደ ቤተክርስቲያን ሂድ ያለው ምንን ይገልጻል? እሱ አልሰማ ካለ አሁንም ለቤተክርስቲያን ሄደ። ሁለት ሰው ነበረ። ለቤተክርስቲያን ሂድና ንገርበት። አልሰማ ካለ አሁንም በበደል ውስጥ ላጥፊው እኮ ነው የሚለው። ተበዳዩማ ሂድና ለቤተክርስቲያን ሽማግሌዎች ንገር።
ይሄ ሰውዬ እየበደለኝ ነው፣ አሁንም እየበደለኝ ነው፣ ከጥፋቱ አልተማረም እያለ ነው አይዶ የሚናገረው። ያ እዚህ ጋር የምናየው 3 አክሽን ነው። መጀመሪያ አንተ ሄደ ይቅርታ እንዲጠይቅ በለው። 2 ደግሞ ከሰው ጋር ነው የሚለው። እንደዚህ አድርገው ስታነበው 3 ደግሞ አይደለም ስታነበው ከግራ ወደ ቀኝ አንብበው። ከቀኝ ወደ ግራ ካነበብከው አረብኛ ነው የሚሆንብህ። ከቀኝ ወደ ግራ ስታነበው በትክክል ምን እሺ፣ አንተ አሁን የምትለው ታዲያ ምንድን ነው? አንተ የምትለው ተበዳይ ይቅርታ ሊጠይቅ አይገባም ነው የሚለው። አንድ ጉባኤ ውስጥ አሁን አንድ የተጣሉ ሰዎች ቢኖሩ ተበዳይ ይቅር እንባባል ቢለው ምን እንትን ያመጣል? ይቅርታ አድርጌልሃለሁ፣ ስለበደልከኝ በደልን አልቆጥርብህም፣ ከዚህ ቀን ጀምሮ ንጹህ ወንድሜ ነህ፣ በልቤ ላይ የነበረውን ሐዘን፣ በልቤ ላይ የነበረውን ቅያሜ፣ እልህ፣ ትቢት አውጥቼ ጥያለሁ፣ ስላንተ ነፃ ነኝ ብሎ ይቅርታ ያደርግለታል። ከዛ በተረፈ በድያለሁ ብሎ ነው ይቅርታ የሚለው ነው። አዝኜብህ ነበር፣ ይቅርታ አደረገለት እንጂ ይቅርታ ጠየቀው ነው ታዲያ? ጠየቀው አላልኩም፣ ግን ይቅርታ እንዲያደርግለት ታዲያ የተነሳንበት መከራከሪያ እኮ WXY ተመስገን በድሎኛል አለ። ተመስገን ቢበድለኝም እኔ ተመስገን ይቅርታ ልጠይቀው አለ። አይሰራም አልኩኝ፣ አንተ ደግሞ ይሰራል አልክ። ታዲያ ምን ያገናኘዋል? ተመስገን ለበደለው WXY ለምንድነው ተመስገን ይቅርታ የሚጠይቀው? ተመስገን በድሎት ከሆነ XYን ይቅርታ ይጠይቀዋል እንጂ ምን ስለሆነ ነው ተገላቢጦሽ ይቅርታ የሚጠይቀው ነው? አንተ እኮ አምጥተህ የበደለው ሰው ሚስ አንደርስታንድ አላረከኝም። ይቅርታ ጠይቀኝ ነው ደብሊው እኮ ያለው እኮ። አሳዝነኛል በሆነ ቤት እኔን ይቅርታ ጠይቀኝ አልሰማ አይደለም። አንተ ይቅርታ ባትጠይቅም እኔ ይቅርታ አንተ ይቅርታ ባትጠይቅም እኔ ይቅርታ ጠይቀሃለሁ፣ በፍቅር ወደ አንተ መጥቼ እኔ ይቅርታ ጠይቄ መታረቅ እፈልጋለሁ እያለ ነው WXY። ገና ስትጀምር ስትናገር ምንድን ነው ያልከው? በቃ ጆሲ በቃ ተው በቃ ጆሲ እንዴ ፓስተር ስማኝ እንጂ በድሎኛል፣ የሆነ ቤት ውስጥ ሰርቦኛል አለ። ግን ይቅርታ ጠይቀኝና እኔም ይቅር ልበል ብሎት ነው የጀመረው። አጠገብ አይደለ እንዴ ያለው? እኮ በቃ ያለው እሱ አይደለም። እኔ ያልኩት ምን መሰለህ ጆሲዬ፣ እኔ ያልኩትን ልንገርህ። እኔ ምንድነው ያልኩት? ተሙ ቤት ነበር የገባሁት። እንደውም ተሙ ቤት ገብቼ በአጋጣሚ የሆነ አስቀየመኝ። ያስቀየመኝ ይቅርታ ይጠይቀኛል ብዬ እየጠበቅኩ ነበር። ወንድም ደምሮ መጥቷል። ወንድም ደምሮ ቦስ ተሙን እንፈልጋለን አሁን እዚህ ውስጥ ዳድ እና ምንድነው ተሙ ይቅርታ ከመች ከተሙ ላይ ያወራለ ለዛ እኮ ኧረ ፓስተር ከዛሬስ መች ወጣንና እሺ ከዛሬስ ስላልወጣን አሁን ይሄንን እኮ ነው ደግሞ እንትን እንኳን ተናገር ቆንጆ ነገር ነው። ይሄንን ነው እኮ የኢየሱስ ክርስቶስ መለኮታዊ ባህሪ የሚነግረኝ አለ። ምን ነው በሚዩት አለቀ ሰማል። ፓስተራል አራማውን ነገር ነው ማይሆን ነገር ነው። ኔትወርኩ አይሰራም፣ የኔ አይሰራም ኔትወርኩ። የደምረው ኔትወርክ እምቢ እያለ ነው መሰለኝ። ሚዩት ላይ ነው። ዋናው ከተማ ሳይረቅ እኮ የሚባል ይችላል ነበር። ዋና ከተማው ማከለኛ ክፍል ላይ ነበራቸው እኮ ምንም እንኳን ብቸኛ
የጠየቅኩት ጥያቄ ይሄን ጥያቄ አስተላልፍልኝ ፓስተር። መለኮታዊ ባህሪያት አዎ ምንድነው የፈለከው አንተ? ሙሉ ለሙሉ ኢየሱስ ክርስቶስ የሰው ባህሪ ነበረው? ቤኪን የጠየቀው። ቤኪ እሺ ቀጥል። ማለት ለምሳሌ አሁን ሰው ፍጹም ሰው አይደለም። ሰው በአንድ ቦታ ነው የሚገኘው አይደለ? ኢየሱስ ክርስቶስ ደግሞ መለኮት ነው፣ በሁሉ ቦታ ይገኛል። ሁሉን አዋቂ ነው። አንተ እያልክ ያለው በመለኮትነቱ በምድር ተመላለሰበት ጊዜ በመለኮትነቱ ራሱን ገልጦ ነበረው የሚል ጥያቄ ነው አይደል መሆን ያለበት? አዎ በምድር እያለ የሱ ባህሪ የኢየሱስ ክርስቶስ መለኮታዊ ባህሪዎች ምን ነበሩ፣ እንዴት ነበሩ የሚለውን ነው። እኮ ጥያቄውን እንደሱ ቀይሯ። ቤት ይቀጥል። እሺ ይሄ ያደረከው ነገር ጥሩ አይመስለኝም። ምንድነው ያደረከው? ያልፈለገው ኮፍያ እንዲገዛ ምንድነው ያደረከው? ይሄንን ፈለገ ቢመልስልኝ ቢያስረዳኝ እሱ ትንሽ ማለት ኢየሱስ በስጋ እንደመጣ ነው ማወቅ የፈለከው? አው በስጋ ሲመጣ በምድር ላይ ዘላለማዊ ሆኖ ነው የመጣው። በምድር ላይ ሲመጣ ዘላለማዊ ነበር። በምድር ላይ በስጋም ሲመላለስ በሁሉ ስፍራ ይገኝ ነበረ እኮ። ይኸው አባቶች ለእነርሱ ናቸው እና ከነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን ይላል። ለዘላለም የተባረከ አምላክ ነው። ያ ግን ይሄ ዘላለማዊነቱ ወደ አባቱ ከሄደ በኋላ ነው ወይስ በምድር ላይ እያለ ዘላለማዊ ነበረ? ሁሉን አዋቂ ነበረ ወይ በምድር በስጋ እያለ? አሁን ለምሳሌ አንዳንድ ቦታዎች ላይ በልባቸው የሚያወሩትን የሚያስቡትን ነገር ያውቅ ነበር። ለምሳሌ ደቀ መዛሙርቱ አይደለ እኮ። ለምሳሌ በሰው ሆነ በምንድን ነው የምታውቀው? እንደዛ ሰው ብቻ ሆነ። ኦኬ ሁሉን አዋቂ ነበረ። ምክንያቱም የሚያስቡትን የሚነግራቸው ነበረ። አሳልፎ የሚሸጠው እንኳን ማን እንደነበረ ያውቅ ነበር አይደል? ያ እሴን በሌላ ሰው እድል ልስጥና መልስልኝ። እኔ እንደገባኝ ልመልስልህ። ምናልባት እሺ እንደገባኝ ስመልስልህ፣ ቆይ አንዴ መጣሁ። እንደገባኝ ስመልስልህ ዘላለማዊነት እና መለኮታዊነት አንድ አይደለም። የሰው ልጅ እኮ ዘላለማዊ ነው። ወይ ሲኦል ነው ወይ ሰማይ ነው፣ ከሁለት አንዱ። ሰው ልጅ ራሱ በፍጥረቱ ዘላለማዊ ነው። ወይ ሲኦል ለዘላለም ይቆያል፣ አሊያም በመንግስት በእግዚአብሔር ዘንድ ለዘላለም ይቆያል ማለት ነው። ከዛ ውጪ የዘላለማዊነት ሚስጥሩ መለኮታዊ ያደርገዋል ወይ አይነት ነገር ከሆነ ግን ክርስቶስ እኮ ፍጹም ሰው ፍጹም አምላክ ነው አይደል? አምላካዊ ባህሪ ነበረው። አት ዘ ሴም ታይም ደግሞ የሰው ልጅን ማዳን ስለነበረበት ፍጹም የሆነ ሰዋዊ ባህሪን ይዞ መጥቷል ወደ ምድር ላይ፣ ወይንም ሰው ሆኗል ማለት ነው። ስለዚህ ሰው በነበረበት ወቅት መለኮታዊ ነበረ ነው ወይ ጥያቄ? ወይስ ምን እንደሆነ ትንሽ ጥያቄን እስኪ እንትን አድርገው በደንብ አብራራው። ያ በምድር ላይ እያለ ኢየሱስ ክርስቶስ መለኮታዊ ባህሪያት ነበረ ወይ? ሙሉ ለሙሉ ሲመጣ መለኮታዊ ባህሪ ይዞ ነው የመጣ ነው ወይ የሚለውን ነው። ምክንያቱም ፍጹም ሰው ፍጹም አምላክ የሚለውን ሁለቱን ነገር ለማለት ነውና መልሱልኝ። ተአምራዊ ነገር ይሄ በእግዚአብሔር ፕሬዘንስ ወይንም በእግዚአብሔር መገኘት በእግዚአብሔር እርዳታ የሚደረጉ ተአምራዊ ነገሮችን ከማድረግ አንጻር ከሆነ መለኮታዊነቱን የምንለካው እንግዲህ በእግዚአብሔር በመለኮት ኃይል የሚሰሩ ስራዎችን ይሰራ ነበር አይደል? መለኮታዊ የሆኑ ባህሪዎችን እናያለን። እነዛ አት ዘ ሴም ታይም አሁን ከረንትሊ ያሉ ሰዎችም የሚያደርጉት አይነት መለኮታዊ ባህሪ እሱ ላይ ነበረ። መለኮታዊ ባህሪ ነው ነገር እሱ መለኮታዊ ነው ወይ ካልከኝ እሱ አምላክ ነው እኮ አይደል?
ግን አሁን አይደለም የመለኮታዊ ባህሪዎችን ነቅሰን ከሆነ ኢንተርቼንጀብል እየተጠቀምከው ነው። ፍጹም አምላክ ነው የሚለው ፍጹም መለኮት ሳይሆን ፍጹም አምላክ ፍጹም ሰው ነው እንጂ የተባለው የመለኮትን ባህሪ ኢንተርቼንጀብሊ ከአምላክነቱ ጋር እየተጠቀምከው ከሆነ እሱን እስኪ አጥራው፣ ከዛ በኋላ እናውራ። እስቲ ደብሊው ለቀጠለበት አንተ ምንድነው ሐሳብህ? አይ እኔ ላይፍ ሲታወራ የሚታወራው ነገር መሰለኝ ነው፣ በመሰለኝ እያወራች ነው። ግን ባይብሊካሊ ኢየሱስ ክርስቶስ እኮ በተዘጋበት ምንድነው እያልክ ያለው ጥያቄ እንደዛ ነው ወይ ነው የኔ ጥያቄ መሰለኝ መቻል። ኦኬ እና ኢየሱስ ክርስቶስ ፍጹም አምላክ ነው። እዚህ ያለ ራሱ ፍጹም አምላክ ነው። ፍጹም አምላክነቱ ምንም ማጠራጠር ነው። ምክንያቱም እኛን ለማሳየት ነው እሱ እንደኛ እንደ ሰው የሚሆነው እኛን ለማስተማር ነው እንጂ ምንም እንደኛ እኛን አሁን ብዙ ነገር ሲያቅተን ነው የምንተው። እሱ የሚተወው ግን አብቶት አይደለም። ባይዘይ አሁን ከመሰቀሉ በፊት ራሱ እኮ አባቶ ይጽዋ ከኔ ይለፍ ያለው እኮ ለማሳለፍ አቅቶ አይደለም። ሁሉን ቻይ ነው። ሁሉን ቻይ እስከሆነ ድረስ ኤልሻዳይ እስከሆነ ድረስ እሱን የሚቸግረውና የሚያቅተው ነገር አይኖርም። ነገር ግን በፈተና የሚጸና ስለሚለው ያንን ፈተና እኛ እንደዛው እሱ እንዳሳለፈ ፈተናው እስኪያልፍ ድረስ ጸንተን ተግተን እንድንኖር እኛን ለማስተማር ያክል ነው እንጂ ጊዜው ከመድረሱ በፊት እኮ ምንድነው ኢየሱስን እኮ በገደል ለመጣል እኮ ወስዶት ነበር እኮ ወደ ገደል። ነገር ግን እነሱን እኮ አቁሞ እኮ ነው ያለፈው። ፈዞ ነው እነሱ ፈዞ እያሉ በመካከላቸው አልፎ ሄደ። ስለዚህ ምንድነው ያኔ ጊዜው ስላልደረሰ ነው፣ ሰዓቱ ስላልሆነ ነው። ለማስተማር ብዙ ስራ የሚሰራበት ነገር ስላለ ነው። ነገር ግን ጊዜው ከደረሰ በኋላ ወደ አባቱ የሚሄድበት ሰዓት ሲደርስ ሁሉንም ነገር ቻለው፣ ጸጥ አለ ይላል፣ ዝም አለ ይላል። አሁን እንደሚታረድ በግ እንዲሁ ዝም አለ፣ በቃ ራሱን አሳልፎ ሰጠ። ይሄ ምንድነው ጊዜው ስለሆነ ነው። ስለዚህ በተዘጋው በር ማንም ሳይከፍት ነው የገባው፣ ሳንኳኳ ነው የገባው። ስለዚህ አምላክ ነው፣ ፍጹም አምላክ ነው። እኛን ለማስተማርና እኛን ለማስረዳት ነው። ከዛ በፊትም የነበረ ነው። በእርግጥ ያው ዮሐንስ ራሱ ተናግሯል። ከኔ በኋላ የሚመጣው ከኔ በፊት የነበረው ይላል። ስለዚህ በፊትም የነበረ ነው ኢየሱስ ራሱ ኢየሱስ እኮ የሰው ልጅ ብሎ እኮ ስለራሱ ሲናገር ነበር። አንተ ከየት አምጥተህ ነው የሰው ልጅ ያለበት ምክንያት እኮ ምን ሆነሽ ነው? ፍጹም ፍቅር የምታወራው ነገር እንዳለ ሆኖ ማለት ነው። አንተ በጣም ውስጥ አዋቂ ለመሆን አትሞክር። ራሱ ኢየሱስ ክርስቶስ የሰው ልጅ ይላል እኮ ስለራሱ ሲያወራ። እኔ መች አልኩ ታዲያ? አይደለም መች አልኳ? የሰው ልጆች ማን ይሉታል ብሎ እኮ ጠይቋል እኮ ሐዋርያቶችን። እኔ እኮ እሱን አልካትኩም፣ መች ካትኩ? ነገር ግን ፍጹም አምላክ ነው። በቃ አምላክም ነው እኮ። እናንተ እኔን እኮ ጌታ ሆይ ትሉኛላችሁ፣ ጌታችሁ ሆኜ ይላል እኮ። የሐዋርያትን እግር አላጠበም እንደ ጌታ ሆኖ ኢየሱስ ክርስቶስ መምህር ሆኖ ጌታ ሆኖ እኮ የባሪያን መልክ እኮ ይዞ የባሪያን ስራ እኮ ነው የሰራው፣ ጌታቸው ሆኖ መምህራቸው ሆኖ። ስለዚህ ለማስተማር ነው እንደዛ የሚሆነው እንጂ የጴጥሮስን እግር እኮ የሚያጥብበት እንትን ስላለ አይደለም እኮ። ባይዘይ የተላከውም እኮ እግሩን ለማጠብ አይደለም። ተረዳሽ? ሲመጣ እንደዛ ነው ኢየሱስ ክርስቶስ የመጣው ለኛ እኛን ለማዳን ነው እንጂ ሲያስተምርም እኮ ደግሞ ምንድነው ያለው? ከዮሐንስ ምስክርነት በላይ እኔ የሰራው ስራዎቼ ስለኔ ይመሰክራሉ አለ እኮ። እሱ ማን እንደሆነ እነሱ እኮ አብርሃምን አባታችን አብርሃም እያሉ ሲያወሩ አብርሃም እኮ እኔን ያቀኛል አለ። ስለዚህ አንቺ አሁን አውቀሽ መከተል አለብሽ። ኢየሱስ ክርስቶስ ሳይነት ላይ ማንም ሰው ጥርጣሬ የለውም። ግን ወደ ዓለም ሲመጣ ፍጹም ሰው ፍጹም አምላክ የሆነ ባህሪውን ይዞ መጥቷል። ግልጽ ነው አይደል? ለዚህ ይኸውልሽ ላይ ሰው አልነበረም። ሰው ስለሆነ ነው ምናምን እያልክ ከምትለው ያለውን በነጭና በጥቁር የተጻፈውን እናውራ። ሌላ ምንም እኮ አንተ እሺ፣ መጽሐፍ ቅዱስ ላይ እንደዚህ ይላል።
እሺ መጽሐፍ ቅዱስ ላይ እንደዚህ ይላል፣ ስለዚያች ቀንና ስለዛች ሰዓት ከአብ በቀር የሰማይ መላእክቶቹም ቢሆኑ ልጁም ቢሆን የሚያውቅ የለም ይላል። ስለ መጨረሻ ሰዓት አሁን ኢየሱስ ክርስቶስ ማያውቀው ነገር አለ እንዴ? ለምሳሌ ምን ትያለሽ ለዚህ ጉዳይ? ስለዚያች ስለ መጨረሻ ሰዓት ስለዚያች ቀንና ስለዛች ሰዓት እሱ ያለው ነገር አይበቃም? ለዚህ ጉዳይ እሱ ያለውን መስማት ነው የሚሻለው። ከአብ በቀር ካለ በቃ ከአብ በቀር ብሏል ብለን ማለፍ ነው እንጂ እሱ ላይችል ይችላል ወይ ብዬ ለምን ሌላ ነገር እቀጥላለሁ? ያለውን መስማት። ስለዚህ ይሄም እኮ በዛ የሚያስማማን መሆን አለበት። ትክክል ነሽ። አሁን በዚህ አደንቅሻለሁ። ያኛውም ደግሞ በዚህ መልክ መሆን አለበት። በቃ ፍጹም ሰው ነው ከተባለ እኮ አምላክ አይደለም ለመባል አንተ አትለጥጣው ነው ጉዳዩን እኮ በቃ የተባለውን በነጭና ጥቁር የተጻፈውን እንዳለ እንቀበል ነው። ለምን እኔ እስማማለሁ። እኔም እስማማለሁ። እኔም ቴሙ ለምንድን ነው የማያወራው? ቴሙዬ ወድሃለሁ የኔ ወንድም። በጣም ነው የሚወድህ፣ በጣም ነው። ይሄንንም በካ ደግሞ ወድሃለሁ አይባልም ሊለኝም ይችላል። ወድሃለሁ ውድ ነህ ደግሞ ወድሃለሁ የኔ ውድ ማለት እኮ ውድ ማለት እንዴት ለሴት ብቻ ይሰጣል? ቤኪ ወንድ ውድ አይደለም እንደ እርካሽ ነው ውድና ተካከለ አንተ እንደ የኔ ውድ I think you don't know the difference between cheap and ምን ሆነ ነው cheap and expensive ልዩነቱን ማወቅ አለብህ። እርካሽና ውድ አይደለም። ለወንድ ልጅ አይባልም የኔ ውድ አይባልም ለወንድ ልጅ። ምን የት ነው የተጻፈው? መረጃ የት ነው የተጻፈው? ኧረ ተው እንደ የት ነው በዚህ ዘመን ለወንድ ልጅ የኔ ውድ አሸንፈኝ እንዴ? ተው አሸንፈኝ አታስበለን። ተው አሸንፈኝ አይደለም በማስረጃ ነው በመረጃ። ይሄ ቴክኖሎጂ 21ኛው ሴንቹሪ ላይ ሰው ዝም ብሎ ተረት አያወራም። በትክክለኛ የተጻፈውን ቢያንስ አይባልም። ወንድን ውድ አትበሉት ከተባለ የኔ ውድ አለ እኮ እኔ አልስማማም በዚህ። ደሙዬ አትስማማም? እሺ እቺን ብቻ አውራ። እንደውም ሌላ ለማውራት አንተ ክፍለ ጊዜ ከያዝክ ጾም ላይ ልትሆንም ትችላለህ። የኔ ወንድም ይቅርታ፣ ማን ያውቃል ደግሞ ሊሆን ይችላል። ነገር ግን የኔ ወንድም ማለት ትችላለህ፣ ግን የኔ ውድ ኧረ የኔ ውድ ብያለሁ። አሁን አይደለም ይሄ አሁን አንተ አሁን ወንጀል ነው ኃጢአት ነው ወይስ ነውር ነው? ምንድነው? እንዴት ነው ከሶስቱ እስኪ የምትለው? ወንጀል ነው ኃጢአት ነው ነውር ነው? የኔ ውድ ወንድም ማለት ትችላለህ እኮ። ኦኬ አንተ ቅጥያውን ነው የፈለከው? ቅጥያውን ከተሙ በስተጀርባ በኩል ሴት የለችም እኮ። ምን ሆነ ነው ታዲያ? ተሙ እኮ ለብቻው ነው የተቀመጠው። ደብሊው ኤክስ ዋይ እኔ አስቀየምከኝ ወይም አስቀየምኩ ስትል ስላላስታወስኩኝ የት ምኑ ጋር አግኝቼው ብዬ እኔ ለራሴ ግራ ገብቶኝ ነው። እና መብት ነው የኔ ውድ ወንድሜ ማለት መብት አለ። እኔም አንተን ውድ ወንድሜ ብዬ መጥራት መብት አለኝ። ሁለተኛ ደግሞ አማርኛ ሁለተኛ ቋንቋ ነው። በተሳሳተ የፊደል ስህተቶች እንደ ትልቅ ስህተት ተደርጎ አይቆጠርም። ለዚህ ነው ማመሰግነኝ። ስለዚህ አማርኛ ሁለተኛ ቋንቋ ስለሆነ የፈለከውን ብትል እኔ ይገባኛል። ኦኬ እኔ ይገባኛል። የኔ ውድ ብትል ምን ልትል እንደፈለክ እኔ እረዳለሁ። ሌላው ግን በሌላ ነገር የሚያገናዝበው ከሆነ ማንም የራሱ ጉዳይ ነው። ስለሰው ሰው ምን ይለኛል ምናምን ስትል ነው ከሰው በታች የምትሆን። ልክ ነህ። ሰው ስላንተ እንድታስረዳውና እንድታብራራው አትሩጥ ለሰው። ሰው አንተን ኖረህ ሄደ አሳየው ስላንተ እንጂ ራስህን ለሰው አታብራራ። እየሄድክ እኔ እንደዚህ ነኝ እንደዚህ አይጠቅምም። እና ያ ነው ሰውን ማብራራት አይጠበቅብህም። ቀጥሎ ግን እኔ አስቀየምኩ ወይም አስቀየምከኝ ካልከኝ እኔ ነኝ ያላወቅኩት የቱ ጋር እንዳስቀየምኩ ግራ ይገባኝ እኔ ነኝ ያላወቅኩትም ቦታውንና ለዛ ነው። ቴንክ ዩ ጎድ ብሌስ ዩ ብራ። እና ምንም ችግር የለም እኔ ጋር እኔ ንጹህ ስለሆንኩኝ በዛ ምንም ጥያቄ የለኝም። ነገር ግን ቤካ ዝም ብሎ እንትን አወጣና ችግር የለም እሱ ምንም አይደለም። አንተ ደግሞ ከተቀበልከኝ በቂ ነው ለኔ። አንተ ደግሞ የኔ ውድ ባልኩ እንትን ቅር ካላለ በቂ ነው። እኔ የሱን
እሱ አሁን ከሱ ጋር ምንም ቅሬታ የለብንም። በአንተ ምክንያት እያወራን እሱ ደግሞ ሌላ እሹ አነሳና እሱ ምንም ማተር አያደርግም። ነገር ግን አሁንም እላለሁ አንተ ብቻ ሳይሆን እሱም ውዴ ናቸው። በቃ ውዴ በቃ ይሄ ነው። ፓስተር ይሄን እንዴት ታየዋለህ? ለወንድ ልጅ ውዴ ውድ ወንድም ልንል እንችላለን፣ ግን ውዴ ግን ማለት ተገቢ ነው? ውዴ ሳይሆን ውድ የኔ ውድ ውዴ ውዴ አይደለም የኔ ውድ። ግን WXY ቅድም የተጀመረውን ከእህታችን ጋር የነበረውን ነገር መስመር አላስያዝከውም። የተቀላቀለ ነገር አለው። እስቲ ቆይ ላምጣልህ ውዴ የሚለውን ቃል ያው መጽሐፍ ቅዱስ ስለሚናገር መኃልየ ዘሰሎሞን ምዕራፍ 1 ቁጥር 14 ላይ ውዴ ለኔ በአይነ ወይን ቦታ እንዳለ እንደ አበባ አቅፍ ነው። ውዴ ሆይ 16 እነሆ አንተ ውብ ነህ፣ መልከ መልካም ነህ፣ አገልጋዮችንም ለምለም ነው ይላል። ምንድነው? ምን ችግር አለ ውዴ ቢባል? ቴንክ ዩ ጎድ ብሌስ ዩ ተባረክልኝ። ምን ችግር አለው ነው? መጽሐፍ ቅዱስ ላይ ውዴ ይላል። አሁን እኮ ስለዚህ ችግርም አለው ችግርም የለውም የሚሉ በከፊል እኮ ስላሉ አንተ እንድታብራራው ነው እኮ። ጌታን ነው። ታዲያ ምን ችግር አለው? ለጌታማ ባልም እኮ ይላል እኮ ባሌም እዛ ኢሳይያስ ላይ ባልሽ ነው ይላል። ለጌታ ሲሆን አንድ ነገር በጣም ይሄ ኮንሰርቫቲቭ ሆነን ነገሮችን ከለጠጥናቸው ይለጠጣሉ እኮ። ከፈለክ ለምሳሌ እንጀራ በሹኪያ ብትበላ ምን ችግር አለው? ዋናው መብላት ነው። ልክ ነህ ዳድ። ፓስተር እጅ እንዳይበላሽ ነው በሹካ የምትበላው እንጂ ባህላችን አይደለም። ባህላችንን ያቆሽታል። ነገሩ ግን መጥፎ አይደለም ማለት ነው። ለምሳሌ እንጀራ በሹኪያ አይበላም እኮ፣ ግን እኔ በሹኪያ ነው የሚበላው አድርገህ እንደ ፒዛ ጥፍጥፍ አድርገህ በሹኪያ ብትበላ ምን ሊሆን ነው? ምንም አይሆንም። ነገር ግን በአሁን ሰዓት ራሱ ፈረንጆች እኮ እንጀራ ሲበሉ በእጃቸው ነው የሚበሉት አይደል? አይተሃል? ስዊድን ምናምን ስዊድን ብቻ አላለም። አንድ ነገር በጣም ከለጠጥ ነው መለጠጥ ይቻላል። እስቲ ለምሳሌ ነብይት አለች በጣም የተወደደች ብዙዎች እዚህ የሚወዷት ጌታ ይባረካት። ሰላም በላት ዳድ ሰላም ማለት ይቻላል። ሰላም በላት ግን ይሄን ነገር ብታብራራ እሷ አብራራዋለች። መቶ አለቃ ወርቄ እንኳን ደህና መጣሽ። የምን መቶ አለቃ ነው እንትለው? ወርቄ አንተ ሌላ ወሬ አታወራ። እኔ እና እሷ ሰላም ነበር አለሁልሽ። በጣም ነው መቶ አለቃ ወርቄ እኮ ነው እያለሽ ያለው። ተምዬ ትላለች እንዴ? ይባል እሰይ ሚዩት ነሽ ወርቄ። እንዳውም ዛሬ ፓስተር ሁላችንም በቪዲዮ እንውጣ መሰለኝ። ይባል እሰይ አይደል? ወርቅዬ ወርቄ እኮ ተገዛ እንዴ? ዩማኔሩ ተገዛ። የኔ እናት ያምርብሻል። ገንዘቤ ገዛላት እንዴ? ሹሩባውን ያለችውን ገዛላት። ጎበዝ ፓስተር ናችሁ። እንዴት ነሽ ወርቄ? ገዛልሽ ጸጉሩን? ወርቄ እንዴት ናችሁ? ከናንገቷን የገዛውላት
ጌታን ተገዛልሽ ወርቄ ያምራል የኦሮሞ ዋና ነኝ ምን አልሽ መቶ አለቃ የኦሮሞ ዋና ነኝ ካቤ ዋና ነኝ ጸልይስቲ አንድ ላይ ነው ጋር የዋና መንፈስ ልቀቅና ከሱዳን የመጣ መንፈስ ነው ከሱዳን ቤኪ ሰላም ሶፊ ሰላም ለእናንተ እንዴት ናችሁ ሁሉ መልካም ጌታ ይመስገን ሁላችሁም የጌታ ሰላም ብያለሁ ወርቄ ጠፍተሻል በሰላም ነው ቤኪ የቤኪ ማኛ ቤኪ የምድር ቤዳ ጓደኛዬ ታማኝ ሰው ምንም የማይፈራ ጀግና ፓስተር ያልጠረጠረ ተመነጠረ ያምሮብሻል ወርቅዬ ምንድነው ምን ታይቶብሽ ነው ተገለጠ እኮ ችግር የለም ደህና ናችሁ ሶፊዬ አናፍቀ ሶፊ ምነው ሶፊ የእውነት ሶፊዬ ይሄ ሁሉ ውጭ ሀገር ሄደሽ ይሄ ሁሉ ማቆየት ትንሽም ቢሆንም ኢትዮጵያ አታሳስንኝ ሶፊ ጸጉሩን የገዛልኝ ሶፊ ነው አወጣውኝና ገዛውላት አለ ይሄንን እሱ ነው የገዛው ፓፓዬ ለምንድን ነው ይሄ ሁሉ ጨከንክ ወርቄ ቆይ ከኔ ጋር አውሪ መጀመሪያ ወርቄ ታምዬ ማለት ጸጉሩን የገዛው ሶፊ ነው ወይ ይገዛለው እንዳለ ገዛው ወይ አልኩሽ ዩማኔር የሚባለው ነው ሴቶች ማን ነው ማሊ መካኒሳ እኔ ምን አውቃለሁ እዚህ ጸጉራችሁ ላይ የምታረቁት በግድ በቃ ሮማኛ አውራ እያለች አቡራ ቀኒ ድንሳኒ ኩፌ አተምን ጸልይደ ወርቄ ናት ፖዝ ያደረገችው ወይስ እኔ ነኝ ዳድ ጋይስ የተለያየ ሃይማኖት ውስጥ ያሉ ሰዎች እዚህ ስለሚገቡ በአንዳንድ ነገር ላይ ባንቀልድ እሺ ጋይስ ፕሊዝ ዳድ ማውራት አልፈለገችም እንጂ ቆይ ደውዬ ጠይቃታለሁ እውነት ተገዛ ገዝቼላታለሁ 35000 ብር ቴንክ ዩ ለምን ታዲያ አልነገረችኝም ቃልዬ ሄደንማ እናስተዋውቅላታለን ቤቷን ጌታ ሰፌላት ነው እጄ ማስተዋውቅላት ከቃልዬ ከገዛህማ ግድ ነው ግን አንገቷንም አንተን የገዛው ቀላችብኝ ዛሬ መታ ነበር ወርቄ እኮ ልፈልጋት እስኪ ፉል አድርገው እስኪ አንድ ጊዜ ፈልጌ ላስገባት ፉል እኮ ነው አይ ፉል አይደለም አንተ ገስት ማኔጅመንት የሚለውን አብረው ገስት ማኔጅመንት አሁን ፉል ነው ልፈልጋት ወርቄ
የለች ዋ ስቤሻለሁ ወርቄ ያለሽ ምናልባት ያልሆነ ቃል እዚህ የተናገርነው ካለም በዚሁ እንድናርመው እንደሱ አይነት ሀሳብ እያወራሽ ሰምቻለሁ እና ቀጥይ። እንግዲህ ማውራት አልፈለገችም መሰለኝ። አሁን ከበቂ በላይ ገንዘብ አለ እና እኔ ወደ ስራ ማለት ከሆነ ክላምን ሙሉ ምን ስራ በስራ ነው ከእኔ ጋር ሆን ይደብረኛል። ምንም ከባድ ነገር አይደለም። ጠቅላላ እንትን ነው ጠቅላላ። ግን አንተ አሁን የዘላለም ሕይወት አግኝተሃል? አዎ በክርስቶስ ኢየሱስ የዘላለም ሕይወትን አግኝቻለሁ። ጥሩ። ዘላለም ነው የምትኖረው ማለት ነው? በሰማይ ከአብ ጋር ሰማይ በቃ ምን እያልክ ድካሜን ኃጢአቴን ይቅር ስላለኝ እዛ ደግሞ በክርስቶስ ኢየሱስ ያሆኜ እንድኖር ነው የተዘጋጀልኝ። ለዛ ነው ዮሐንስ ወንጌል ምዕራፍ 14 አይደለም የሚለው እኔም እሄዳለሁ ስፍራን አዘጋጅላችኋለሁ የሚለው። ምን አይነት ስፍራ ነው? ዋይታ የሌለበት ልፋት የሌለበት ድካም የሌለበት እንዳለ ነው። ስፍራ ማለት የተዘጋጀ በእግዚአብሔር እና ስራዬ እዛ ማምለክ ነው። ኦኬ ከማምለክ ውጭ ምንም ነገር። ስለዚህ ሰዎች የዘላለም ሕይወቱ ረሱ ብለህ የምትሰብከው ሌላ ምን አለ ታዲያ? በተቃራኒው ሲኦል ምን አለ ብለህ ለምን አትጠይቅኝ? አይ ሲኦል ያለውን ሲኦል ያለውን ቆይ እንሄዳለን። ግን እዛ ሄደ በቃ ምንድነው? እስቲ ምንድነው ማስረጃ? እስቲ የሰው ልጆች ሰማይ ሄደው የመጨረሻ ኑሯቸው እያመለኩ መኖር ነው፣ ለዘላለም እያመለኩ ቅዱስ ቅዱስ እያሉ መኖር ነው የሚል መጽሐፍ ቅዱስ የሚደግፍን ቦታ እስቲ ንገረኝ። እሺ ማስረጃዬ አሁን
ኢየሱስ ክርስቶስ ያለው በአብ ቀኝ ነው አይደለ? እሺ በአብ ቀኝ ተቀመጠ ማለት ዳድ በአብ ቀኝ የሚለው ፓርት አብ እዚህ ቁጭ ብሎ ከቀኙ ነው ወልድ የተቀመጠው ማለት ነው። ኢየሱስ በአብ ቀኝ ሲል አልገባኝም። ነው እንደዛ ነው ፕሮፌት? በአብ ቀኝ ስልህ እንትኑን አይደለም ራይት ወይ ሌፍት እሱ መረዳት ሳይሆን በአብ ቀኝ ሲል በቀኙ በትክክለኛው መንገድ ላይ በትክክለኛው ስራውን አጠናቆ የሄደ በአብ ቀኝ የሚቀመጠው እሱ ለማለት ነው እንጂ በቀኝና በግራ ኢየሱስ በአብ ቀኝ ነው የተቀመጠው፣ እኛ የምንቀመጠው በአብ ቀኝ ነው ብለህ ነው አልመታም ነው አይደል? ዮሴፍ ስተማል አዎ እኮ የጠየኩት ጥያቄ ኢየሱስ በአብ ቀኝ ነው ያለው? አዎ በአብ ቀኝ ነው ያለው። አዎ አንተ ስትቀመጥ በአብ ቀኝ ነው የምትቀመጠው? አብሬው ነው የምኖረው። አብሬው በአብ ቀኝ። ስለዚህ አብ እዚህ ጋር በዙፋኑ ተቀምጧል፣ እንደገና ኢየሱስ በቀኝ ተቀምጧል። ከኢየሱስ ቀጥሎ ደግሞ እኛ ነን ማለት ነው በቀኝ የምንቀመጠው። አዎ ስፍራው ሰፊ ስለሆነ ማለት ፈልገ ነው። በአብ ቀኝ የሚለው ምን ማለት ፈልጎ ነው? የክብርነትን እኮ መግለጫ ነው ማለት ቀኝ። ስለዚህ ኢየሱስ በአብ ክብር ነው የተቀመጠው እያልከኝ ነው? ያ በአብ ቀኝ ነው። ስለዚህ እኮ በአብ ክብር ስለተቀመጠ እኛ መተን በኢየሱስ በኩል የአብ ክብር ላይ ነው የምንቀመጠው። በዙፋኑ ማለት ነው። በቀኝ አንተ ራይት ሌፍቱን እሱን አትየው፣ ግን በቀኝ ማለት እኛ እኮ በቀኝ ማለቱ ምን ማለት ነው ነው እኮ ጥያቄው። አሁን ምን አለ መሰለህ ኢየሱስ በአብ ቀኝ ተቀምጧል፣ እኛም በአብ ቀኝ ከሱ ጋር አብረን ከክርስቶስ ጋር እንቀመጣለን ሲል ምን ለማለት ፈልጎ ነው? ስለዚህ እንደዚህ ከሆነ እግዚአብሔር ዘመዳችን ነው ወይም የሥጋ ዘመዳችን ነው ወይም የሥጋ ዘመዳችን ቅዱስ የሚለው አባታችን ነው የሚለው። ስለዚህ እግዚአብሔር አባት ነው ማለትም የሥጋ ዘመድ ነው በኢየሱስ በኩል። ስለዚህ አንተ ራሱ የእግዚአብሔርን ቦታ ዙፋንን ይዘህ ትቀመጣለህ ማለት ነው። ምን ለማለት ፈልጎ ነው ቀኝ የሚለውን ልክ እዚህ ጋር አብ አለ፣ ኢየሱስ በስተቀኙ ተቀምጧል። ቀጥሎ ደግሞ እኛ እግዚአብሔር አብ በዚህ ተቀምጦ እግዚአብሔር ወልድ ከቀኙ ተቀመጠ እንደማለት ነው። እሱ ጴጥሮስ ላይ ለምሳሌ የሚናገረው ነገር አለ። አንዱ በግራና በቀኝልና አንዱ ለክብር አንዱ ለውርደት እንደተቀመጠ መጽሐፍ ሶፊ ምን ለማለት መሰለ የኔ ሐሳብ ዳዲ እዚህ ጋር አንድ ነገር አለኝ። አካሄድ የእግዚአብሔር የእንትናችን እየተገለጸ ወይም መዳናችንን እየገለጽን እያለ አሁን አቀማመጥ ፖዚሽን ላይ እያወራን ነው። ትልቁ ነገር ተነስቶ ወደዛ እየሄድን ትልቅ ትምህርት ነበር። ቀኝ እኮ ክብር አይደለም። ይሄ ይቁምና ፕሮፌ ዳዲ እያለ ያለው ነገር ጥሩ ነበረ። ፕራየር ቆይ አንድ ጊዜ ያው ለአንተም ዝም በል። እኔ ፕሮፌትን የጠየቅኩበት ዮሴፍ የራሱን ቸርች ዮሴፍ በጀርመን ሀገር የራሱን ቸርች የሚመራ ወጣት ነው። ስለዚህ በዛ
ይናገራል ማተቤ ካንቲባ ወይ ማስተርፒስ ይባላል ብዙ ጊዜ ስለምናገር ቀደዳ ስለሚመስላቸው በቃ የፕላኔታችን ቁጥር አንድ አንባቢ ነኝ ብዬ ነው ማስበው እኔም ያክል አልተፈጠርም ሊፈጠርም አይችልም ዘ ቢዩቲፉል ዋን ኖት የት ቦርን የተባለው ዘ ሞስት ቢዩቲፉል ዋን ተወልጃለሁ ነው ምለው ገባ አንባቢ ነኝ እናቱ የወለደችው በማንኛውም ርዕሰ ጉዳይ ጋር መጥቶ እኔ ጋር መከራከር ይችላል የአደባባይ ሰው ነኝ ዝም ብዬ ምናምን ነጠላ ምናምን ለብሼ አጉል ሰባኪ አልጫወት ወንድም ዕውቀትን ፍለጋ ላይ ያለው ሰው ነኝ እውነትን ፍለጋ ላይ ያለኝ ሰው ነኝ እንደነ ተመስገን አይነቱን ሰዎች ሳያው ኦርቶዶክስ የማንም መፈንጫ መሆን አስበኛል ካንቲባው ስለራስ ተናገር ነው ያልኩት እየረሳሁት እኮ ነው አትርሰው ያው እኔ እንግዲህ አንባቢ ነኝ ኢትዮጵያዊ ሼክስፒር ይሰኛለሁ አውት ኦፍ ሰርቴት ሼክስፒር ስራዎች 30 ያክል ቢያንስ አንብቤያለሁ አሁን እነዚህ ሰዎች የኔ ተማሪ ራሱ ለምን ብቁ አይደሉም ግን ያው ቲክቶክ ነው ያለካካል እንግዲህ ስለራሴ ማምን አሁን አንደኛ ቲንኪንግ ማስ ስለሆነ ስለኔ ቢናገር ራሱ ይሸክከኛል ስለዚህ ማውራት ለምችል ጥቂት ሰዎች ነው እኔን የሚረዱኝ ማለት ነው ፓስተርዬ እና ጥቂት ሰዎች ደግሞ እውነት በነገር ላይ እውነት አንጻራዊ ነው ሶፊ እውነት የምትለው ነገር አብሶሉት የሆነ እውነት የለም ምድር ላይ ገባ ማጆሪቲው ኮሌክቲቭ ማድነስ ላይ ያለ ሰው የራሱን ሃይማኖት ይመጣብሃል ስማ በፖለቲካ ይመጣብሃል በቀለም ይመጣብሃል ማይመጣበት የለም ኮሌክቲቭ ማድነስ ላይ ነው ያለነው እውነት የምትለው ለዚህ ሰው አሁን ለምሳሌ የተመስገን ደቀ መዝሙር አሉልህ ካገኙ ሊሰይፉ ሁሉ ይችላሉ ገባ ኖ ምሳሌውን ነው እኮ ያልኩህ ምሳሌውን ነው እኮ ያልኩህ አለኝ ነው ፓስት ምሳሌ ነው ምሳሌውን ነው አይደለም ታሜ እኮ ያራዳልሽ ነው ታሜ ያራዳልሽ ነው አይቀየምም አይዞህ ሶፊዬ አይቻልም ዋትስአፕ እና ታዲያ በምን ምሳሌ ልስጥ አሁን እኮ ግራ የገባን ነገር ምሳሌ እኮ ይሰጣል እኮ ለምሳሌ አንተ ስንት ዓመት ነው ትምህርት ላይ የጨረስከው ስንት ዓመት ወሰደብህ ትምህርት እንዴት መሰለህ አሁን እኮ ምን እድሜ አይደለም ማተር የሚያደርግህ ይዘኸው የምትገኘው አስተሳሰብ አንደኛ እንደወድ ነኝ እኔ በተፈጥሮ እግዚአብሔር ይወደኛል ገባ መሰጠት አለ አሁን ብዙዎቹ ፒኤችዲ ይዘው ምናምን 3-4 ዲግሪ ይዘው ምናምን ደንቆሮ አሉ ምንም አይገባቸው ማለት ነው እኔ ደግሞ ዝም ብሎ በተፈጥሮ ደግሞ ኢንላይትድ የበራን ሰዎች አለን እግዚአብሔር ዝም ብሎ ጸጋውን እኮ ይሰጣል አሁን ዩሲ እግዚአብሔር የመረጣቸው ሰዎች አሉ አይደል ዩኒቨርሲቲ ገብተህ ምንም ግራጁዌት ያደረከው ነገር የለም እንዴ በተፈጥሮ ነው እንዴ አርጋለሁ እንጂ እሱን መናገር እኮ ስላልፈለኩ እኮ ነው ለምን እኔ የኪነ ጥበብ ሰው ነኝ እኮ የኪነ ጥበብ ሰው ነኝ እኮ የኪነ ጥበብ ሰው ነኝ ማስተር ዲግሪን ይዣለሁ የመጀመሪያ ዲግሪን አለኝ አሁን ፒኤችዲ ራሱ መማር እችላለሁ ግን ፒኤችዲ የተማሩት በሙሉ ደደብ ነው ስላገኘዋቸው ፒኤችዲ ይቅርብ ብዬ ሌላ ማስተር ልሰራ ነው የምሬን እኮ ነው የምነግርህ በጣም ፈሪ ናቸው ይኸውልህ የወረቀት ጀግኖች ናቸው አጠሬራ ብቻ ነው እንጂ እኔ በነገርህ ላይ ይኸውልህ ኦልሞስት ምን ልበልህ አንድ የእንትን ደራሲ አለ የፈረንሳይ ደራሲ አለ ራምቦ ነው የሚባለው እና ልጅ ያለ ነው የዩኒቨርሲቲ መጽሐፎች ነው የጨረሳቸው አንዴ አሊያንስ ቴዎ ፍራንሲስ የፈረንሳይ የባህል ማዕከል ጋበዘንና ዛ የመስራት እድል አግኝቼ ነበር ሚገርምህ ሁሉን ነገር ካወቀ በኋላ ሰሌብሬት አልተደረገ በዘመኑ ሰሌብሬት አላረጉለትም
አሁን ካለፍነ በኋላ ነው እንደኛ አይነት ሰዎች ካለፍነ በኋላ ነው ጀብዳችን የሚወሳው እንጂ ለዚህ ትውልድ ብትነግረው ምን መሰለ ጉንጭ ማልፋት ነው። አሁን ለተሜ ነግሬው እንዴት ብሎ ነው የሚረዳኝ? ተሜ ገና ዝግመት ቆይ ምሳሌው ያልኩ ምሳሌው እኔ እኮ ተሜን ስለምወደው እኮ ነው ይቀናኛል። ታውቃለህ ከጎኔም ስላለ ወንድሜም ስለሆነ ለዛ ነው። አሁን ምን መሰለ አንዳንዶች ሸል ታውቃለህ ፓስተርዬ ሸል ታውቃለህ ቅርፊታቸውን ያልጨረሱ ዝግመተ ለውጣቸውን ያልጨረሱ ሰዎች አሉ። ዝግመተ ለውጥ ሁሉም ሰው እኩል አይደለም። በነገር ሁሉም ሰው እኩል አይደለም። የተመረጥነ ቹዝን ዋን የሚባሉ አሉ፣ የተመረጡ አሉ፣ የሚያኗኑ ሰዎች ደግሞ አሉ። ገባ የተመረጣችሁት ምን እኛ ዘ ቹዝን ዋን የምንባለው ዘ ሞስት ብሊዝድ ዋን የተመረጥነው ነን። ለምንድን ነው የተመረጠው? ያ ለዛ ነው አምላክ ዳዊት ይባላል አይደለ? ያው ዳዊትን እንግዲህ ይሲ በቃ ወደደው። እግዚአብሔር እኮ ለምን ወደደ አትልም እኮ ልብና ኩላሊትህን ይመረምረዋል። ንጹህ ሆነ ካገኘ ወደሃል። ለምን አልተወደድኩም? እንግዲህ እንድትወደድ ስራ ምግባርህ ነው እንድትወደድ የሚያደርግህ። እኔ ክፋት የለብኝም። አካፋን አካፋ ነው የምለው፣ ዶማን ዶማ ነው የምለው። አሁን ብዙዎቹ ምን መሰለህ ዲኮሬቲቭ ተርምስ በመን ከኋላ ይወጉሃል። እኔ ከኋላ ከሚወጉት ወገን አይደለም፣ ፊት ለፊት ነው የምነግርህ እንደዚህ እንደመጣልኝ ማለት ነው። ጠላህ እኔ አንደኛ ይኸውልህ ሁሉም ሰው ይወደኛል ብለህ አትስራ ወንድም ማለት መጽሐፍ ቅዱስም ይላል። ሁሉም ሰው ደግሞ አይጠላህም። ዩሲ ፓስተር ሁሉም ሰው አይወድም፣ ሁሉም ሰው አይጠላህም። እውነቱን ብቻ ተናገር። ስፔድን ስፔድ በል፣ አካፋን አካፋ በል። ምን እንዳልቀረብህ የትኛው ሹመት ሊቀርብህ? እና ቢበቃኝስ? ኦኬ ከሁሉ ከተማርካቸው ትምህርቶች በጣም አስገርሞ የተማርከው ትምህርት ምንድን ነው? በጣም የተገረምክበት ትምህርት? ይኸውልህ እኔ ብዙ ጊዜ ማስተርፒስ የሆኑ ስራዎች ነው። ማስተርፒስ ምለው ሊቅ ስራ ማለት ነው። ይኸውልህ ስሜ ነው ከንቲባው የሚለው ስለታሰርኩበት ነው። የባህር ዳር ከንቲባ ሆናለሁ ብዬ ከንቲባው ፈራና አሰረኝ። ከዛ በጣም ነው ማስፈራው። በነገር ምሳሌውን ነው የምነግርህ። አሁን የተሜ ደቀ መዝሙሮች ተሜ ያስብልናል ነው እንጂ ቢሉ እነሱ አስቡ ምሳሌውን ነው። እሺ ምሳሌው ለምሳሌ ጠየቁ። ከተማርካቸው ትምህርቶች በጣም ያስገረመህ የቱ ነው? ቪዲዮ ክፈት። በየትኛው ትምህርት ነው የተገረምከው ነው ያልኩ። ቪዲዮን ክፈት ከንቲባው። ሚዩት አንሳ፣ ሚዩት አንሳ፣ ሚዩት አንሳ፣ ሚዩት አንሳ። ሚዩት ነው። እሺ ቪዲዮ ይኸውልህ፣ ቪዲዮ አሁን እኔ ማለት ነው ያንተ ቤት ሆኖ ነው እንጂ ዝም ብዬ ቪዲዮ አልከፍትም። ወይ ጋላክሲ ወይ ደግሞ የቴክሳስ ኮፍያ በትንሽ ያስፈልገኛል። እዚህ ውስጥ ያለ 500 ሰው ምን እንደሚያደርገው አላውቅም። አንደኛ አንተ ሰፖርት ማድረግ አለባችሁ። ዝም ብሎ ኖ ፍሪላንስ ይላል እኮ ፈረንጅ። ይሄ እኮ በክሬዲት ካርድ የሚሰጥ ኮርስ እኮ ነው የምሰጣችሁ። እዚህ ውስጥ እንዴት አንድ እንኳን ኮፍያ የሚሰጥ ሰው የለም? እንደቶ ለኔ ተው ይቅር፣ ለቤቱ እንኳን ሰፖርት ማድረግ እኮ አለባችሁ። አንተን አይደለም ያልኩ እኔ ካንተ አልፈልግም።
እንኳን ብንልክለት ኦኬ ዞሮ ዋናው ምን መሰለህ በካት እንኳን ብንልክለት ይገባዋል። እንደዚህ አይነት ምሁርና ተገኝቶ ነው እንዴ? ስራው ምንድነው? ጠይቀው። ክባርልኝ ወንድም አለም ይኸውልህ እኔ አሁን ለምሳሌ በጣም ከማደንቃቸው እንትኖች ቴንኪው ሰላም አመሰግናለሁ። አየህ እንዴት ግርማ ሞገሴ ይጨምራል። ተመልከት ግርማ እኔ ይኸውልህ እንትን ካንትሪ ነገር እወዳለሁ ታውቃለህ። የገጠር ልጅ ስለሆንኩኝ ሞር የካንትሪ ሙዚክ የሚባል አሁን አንተ ፓስተር ነህ ሙዚቃ ላትወድ ትችላለህ። መጀመሪያ ከተማርካቸው ትምህርቶች ውስጥ በጣም ያስገረመ ስትጨርሰው የተገረምክበት ትምህርት ሼክስፒር ነው። ይኸውልህ ሼክስፒር ለዛ ነው እኮ ኢትዮጵያው ሼክስፒር ምልህ የሼክስፒር ስራዎች ምን ወይም አለመሆን እዚህ ላይ ነው ችግሩ። የድል የፈተና ለንጋ ሲወናጨፍ ወስፈንጠሩ በሐሳብ ግርፍ ያለንጋ ችሎ ታፍኖ ማደሩ ወይም ተጋፍቶ ድል መምታት እስኪነቀል ከነስሩ የቱ ነው ለሰው ልጅ ክብሩ ይላል ሼክስፒር ነው። to be or not to be that is the question whether it is nobler the mind to suffer the sling and arrows of outrageous fortune or to die against the sea of trouble ይላል። ሞር ይሄ አንግሎ ሳክሰን ስለሆነ እንግሊዘኛው ከበድ ይላል። እንደ ሼክስፒር የሚያዝናናኝ የለም። ሼክስፒር ለዛ ነው ኢትዮጵያው ሼክስፒር ሲል ደረቴ ይሞላል። ገባ? አሁን ሼክስፒር የበግ ነጋዴ ነው ሼክስፒር እንትን ነው የሚል እዚህ ጋር አንቲንኪንግ ማሳለ አይጠይቅም። ይሄ ማህይም ይልልሃል። እስኪ በመጀመሪያ ሼክስፒር ማን ነው? ይኸውልህ ሼክስፒር የዛሬ 500 ዓመት አካባቢ የኖረ የእንግሊዝ ደራሲ ነው እና ሼክስፒር ዛሬም ብቻ ሳይሆን ዝንተ ዓለምን ኖረ ይላሉ። ገባ? አንዳንድ ሰዎች ዛሬም ብቻ የሚኖሩ ሰዎች አሉ። እንደ ሼክስፒር አይነት እንደኔ አይነት ሰዎች ግን ዝንተ ዓለም ነው መኖር የምንፈልገው። ባለፈው ነግሬ ከሆነ ትሮይ ሚል ፊልም አይተህ ከሆነ ወይም ኤሊያድ ኤንድ ኦዲሴ የሚባል የሆሜር ስራ አለ እና እዛ ውስጥ አኬሊስ የሚባል ጀግና አለ። ሂዝ ግሬተስት እኔ እኮ ምን መሰለህ ከፍ ብዬ ስለመበር ማለት ነው ሰው እንደኔ ፓተርን እየሰራ የሚከተለኝ ስለሚመስለኝ እኮ ነው። ዝቅ ብሎ እንደ ድርጭት እንደ ቡላ ዝቅ ማለት አልወድም። ይቅርታ ከፍ ያልኩ እንደ ንስር ወደ ላይ ነው የምመጥቀው። ለዛ ነው ከይቅርታ ጋር አይ ራሱን ዝቅ ያደረገ ከፍ ይላል ይላል። ኖ እንደሱ like share and subscribe it will grow our community ነገር ያልቀበል ለአበሻ ሰው ዝቅ ካልክለት በጥፊ ነው የሚልህ። በጣም ነው በጥፊ የሚልህ። ከባድ ነው። ለአበሻ እንደዛ አይነት ነገር አያስፈልግም ወንድም አለም። አበሻ ረግጠው ራሱ እንትን ይላል እኮ ይኸውልህ እንትን ደርግ ለምሳሌ ይኸውልህ መንግስቱ ኃይለማርያም ወርቅ አንጥፈለት ፋንድያ የሚል ቅጡም በሳንጃ ብንለው የሚለው እኮ ለዛ እኮ ነው። ወርቅ ታነጥፍለት ይሄ ህዝብ ማለት ነው መረገጥ አለበት ብዬ ነው ማለት ገባ? በቃ ትላንት ትምህርትን የጠየፉ የት ነው ህዝብ ጋር ሄድከው? ምንድነው የሚያወራው? ይገርማል። ያስረዳን ቪዲዮ ከፍቶ ፓስተር እዚህ ጋር ህዝብን መናገር አይቻልም። የጠየቀውን ጥያቄ እኮ እሱን ይመልስ ና ክፈትና መልስ። እኔ እኮ እየተናገሩ ስለ ሼክስፒር አወራሁኝ። አሁን ሼክስፒርም ካልገባችሁ ታዲያ ስለምን ላውራ እና ስለ ተመስገን ላውራ? ህዝብ ክቡር ነው። ፓስተር ሶፊ ስለ ተመስገን ነጠላ ላውራ እንዴ? ተመስገን እኮ ነጠላ ለብሶች ክርስትና የተነሳውባት ናት ይላል። እሺ አቁም ተመስገንን አትናገር አልኩ። እሺ አይ እኔ ስለምወደው ነው። ያው ደድባባ ሰውዬ ነው። አስተማሪ ነው የሚል መረጃ እየደረሰ ነው። እያስተማርክ ነው? ኖ ግድ የለህም። እኔ አሁን ዱርዬ ነኝ፣ የታክሲ ወያላ ነኝ። ይልቅ ይርዱኝ፣ የሆነ ከፍ ያለ ነገር ይርዱኝ። በወያላነት ነው የምተዳደረው። ምን ይሰራል አሁን ላይ እኮ ምሁር እኮ ዩኒቨርሲቲ ላይ የለም። አሁን ወያላ ነው ታክሲን እንትን ላቢያጆ ጋር አስገብቻት መጥቼ ነው እንጂ አሁን ቦሌ ምናምን እያልኩ ነው የምታገኘኝ። 4 ኪሎ ቦሌ ነው። ምኑ ላይ ነው ከፍ ብለህ እየሄድክ ያለው? በታክሲ ነው ከፍ ብዬ የምሄደው። አሁን ተረዳው። ተመለሰ። ፓስተር አትቸኩል፣ ጥያቄው ተመለሰ። ወያሌ ግቡ ፒያሳ እያለ ከፍ ብሎ ነው። እኔ እንደዛ ነኝ። ሰው እወዳለሁ። ይኸውልህ ዮሴፍዬ፣ እኔ እንደ ሰው በጣም የኛ ሰው ጭልሏል እና አሁን ታክሲ ውስጥ ምናምን ብዙ ሰው አሁን ሰው ድራማ ለማየት ይኸውልህ ቆይ አይደለም ፓስተር ሶፊ እኔን ወክዬ ነው እኮ የማወራው። አንተ እኮ አይደለም እኮ ይኸውልህ አሁን ሲኒማ ቤት ወይም ቲያትር ቤት ይሄዳሉ። ላይፍ ግን ያለ ታክሲ ውስጥ ነው። ሰው ጨልሏል። የሚገርምህ እኔ አሁን ሰው እያየሁ ነው እንጂ መዝናናት
ሰው የሚሰማቸውም የለም እና ላይፍ ያለው አሁን መንገድ ላይ ብትሄድ ስኬታማ የሆኑት እኮ በአለም ላይ የሚዞሩት ጋዜጠኞችና አርቲስቶች ናቸው። አሁን ለምሳሌ ፓስተር አሁን አለም ላይ እየዞረ ነው ያለው። ያው ጆርናሊዝም ነው ማለት ነው። ፓስተር እኮ ያው ፓስተር ዘቹዝን ዋን ከሚባሉት አንዱ ነው፣ ተመርጧል። አሁን ፓስተር እኮ ትንሽ ቆይቶ ኦርቶዶክስ መሆኑ ስለማይቀር ዘቹዝን ዋን ነው። እኔ ወደዋለሁ። ለዛ ነው ነፃነት ኑሮኛ። አሁን እኮ ስማ ያላቸው ህዝብ አርቲስቶችና ጋዜጠኞች ጆርናሊዝሞች በጣም ስኬታማ ናቸው። እኔ እያየው ስላለ ኢትዮጵያ ውስጥ እንኳን ኢትዮጵያ ውስጥ አማተሮች ናቸው ስኬታማ የሆኑት። እንደ ቀልድ ነው በቃ ከፋቱን ሳይል ግን ከፍ እያለ እንግዲህ እኛ ያልሄድንበትን ቦታ እየሄደ ነው። እንግዲህ 15 ዓመት አልፎናል ውጭ ሀገር ከወጣ እና ከፍ ብሎ መሄድ እንግዲህ እንደዚህ ነው እና ከፍ ያሉት እነሱ ናቸው። አርቲስቶች እነሱን አትንካ፣ ክቡር ናቸው። አርቲስቶች ኢትዮጵያ ውስጥ ያሉ አርቲስቶች አብዛኞቹ ኦልሞስት 90% ማይሞች ናቸው። ምንም አይነት እውቀት የላቸው። በደሳለኝና በመሳለኝ ነው የሚኖሩት። የምሬን ነው የምነግርህ። እኔ ዘሞስ ፕሮፌሽናል ዋን በነገርህ ላይ እኔ ፊቴ ላይ አንድም አርቲስት እናቱ የወለደችው እንደውም 80 ነው 90 ነው ያልኩት። 95% የሚባለው ከንቲባው ፕሮፌሽናል የሚባለው ሰው በተሰጠውና በተሰማራው ስኬታማ ሲሆን ነው። አንተ ግን አሁን በተሰጠህ ነገር ወያላ ኖ አይደለም። ቆይ እዚህ ላይ እንለያያለን። አንድ ነገር ልንገርህ። ሹፌር ያልሆነ ኢትዮጵያ ውስጥ ያለ አርቲስት ነኝ የሚል ምን አልከኝ? አልሰማኸኝ? ኢትዮጵያ ውስጥ ይኸውልህ፣ ቆይ አዳምጠኛ። ቆይ እኔ ትንሽ ነገር ነው የሚገባኝ፣ ነገር በቀላሉ ነው የሚገባኝ። በነገር እንዳትደክም። አሁን በገለጻ ምናምን የምታደክመኝ እነሱ አይደለሁ። ይኸውልህ ኢትዮጵያ ውስጥ ያለው አማተር ነው። አማተር ኪንግደም ነው ያለው። ገባህ? ኪንግደሙ ራሱ የአማተሮች ነው። አማተሮች እንዲሰለጥኑ ሆኖ ነው የተዋቀረው። ታድሶ ያስፈልጋል። ለዛ እኮ ነው አፄ ቴዎድሮስ በነገር ላይ በዘመኑ ማለት ነው ትልልቅ ስኬቶችን አመጣ። ለምሳሌ ጋፋት ቴክኖሎጂ አመጣ። ሰው አልተቀበለው። ሚኒሊክ ውሰድ፣ ስልክ ሲያስተዋውቅ ሲኒማ ሲያስተዋውቅ የሰይጣን ቤት ነው ያለው። ገባ? ወፍጮ ቤት ሲሄዱ አረ ሂዱ የሆነ ሰላቢ ነገር አለው ነው ያለው። ገባ? አዳዲስ ነገር ስታስተዋውቅ ይሄኛ ሰው ማነቆ ነው ለአዳዲስ አስተሳሰብ። የሚፈልገው ምን መሰለህ? ማሱን ነው የሚፈልገው። ዩሲ እና አማተር ነው። ይሄንን መውጣት አይፈልግም ሰው፣ በዘልማድ ነው የሚኖረው። እስኪ ለማንኛውም ሌሎች ያወሩ፣ ብዙ አወሩ። መጽሐፍ ቅዱስ አንብባል በለው እስቲ ሶፊ። አወራው ትንሽ እስቲ መጽሐፍ ቅዱስ ምን ያክል አንብባል የሚለውን ጠይቁልኝ እባካችሁ። አላነበብኩም ብሏል። አላነበብኩም ብሏል። ወደ ርዕሳችን አንብቤያለሁ። እኔ ይኸውልህ ቃል አንብቤያለሁ። እንደ መጽሐፍ ቅዱስ የሚያክል ነገር እንዴት አላነብብም? እኔ እኮ ስማ የሰንበት ተማሪ እኮ ነበርኩኝ። እንደ አልፈልግም እንጂ ማለት ነው። አሁን እኔ ነጠላ ለብሶ ምናምን መውጣት አልፈልግም። ለምን መሰል ዓለማዊ ሰው ስለሆንኩኝ ለሌሎቹ መሰናከያ እንደሆን አልፈልግም። ግን ከአንድ እንትን ወንበዴ እንትን ከሚል የተሻለ መጽሐፍ ቅዱስን አውቃለሁ። መጽሐፍ ቅዱስን በደንብ አውቃለሁ። እንደውም የናቡቴን ታሪክ ልጅ እያለሁ 12ኛ ክፍል እያለሁ የናቡቴን ታሪክ በድራማ ሰርቼዋለሁ። ርስቴን አልሸጥም አልሰጥም ብዬ እጅግ በጣም የተዋጣለት ስራ ሰርቼ አውቃለሁ። ግን ይህንን ማለት እኔ መንፈሳዊ ላይ ብዙም ፖስት ማድረግ አልወድም። ምንም ነኝ ቅዱስ እያልኩ ማምለክ ነው። ሌላ ምን አለ ብላ አግኝቻለሁ አለ። የዘላለም ሕይወት ካገኘ በኋላ ሰማይ ቤት ምን ትሰራለህ ነው። የዳኑ ሰዎች ድርሻቸው ምንድን ነው? የሥራ ድርሻቸው ማምለክ ነው። ቅዱስ ቅዱስ እያሉ በአብ ቀኝ ሆነው ብለዋል እና እሱን እንዲያብራራ ነው። እሺ ቀደም እኔ ስለፈቀድኩኝ በዚህ ርዕስ ላይ ክርስቲያን ጋር አውራ ስለፈቀድኩለት፣ ክርስቲያን ሚውትን እያነሳ ማውራት ትችላለህ ከጆሲ ጋር
ከዛ በፊት ግን ተሜም የጠየቀኝ ጥያቄ በዚሁ ተንተራሶ ነበር። ሉቃስ ምዕራፍ 22 ላይ እንደዚህ ይላል፣ ነገር ግን ከአሁን ጀምሮ የሰው ልጅ ይላል የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል። አየ ምዕራፍ 14 ላይ አገ ፓስተር ሶፊ የሚባለው ፕሮፌት ሚዩት አጋማ ጆሲ ጎ ሄድ እየሰማን ነው። ቀጥል ጆሲ ቀጥል። እሺ አዲስ ኪዳን ቅድም የተናገርኩት ላይ በዮሐንስ ወንጌል ምዕራፍ 14 አይደለ? እንደዚህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ እንዲሁስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ ይሄዳለሁ። ይሄ ስፍራ የስቃይ ቦታ ነው። ይሄ ስፍራ የህመም ቦታ ነው። ይሄ ስቃይ የስራ ቦታ ነው አይደለም። ስፍራ አዘጋጅላችኋለሁ። መታወክ ያለው በምድር ላይ ነው። እዚህ ጋር ታውከው ደንግጠው ፈርተው በነበሩበት ጊዜ ነው ማለት በር ዘግተው እነሱንም እንዳይወስዷቸው እንዳያስሯቸው ፈርተው በነበሩበት ጊዜ ነው ሰላም ለእናንተ ይሁን ብሎ ገብተው ልባችሁ አይታወክ። አያችሁ፣ ልብ መታወክ ያለው መከራ አለባችሁ፣ በምድር ሳላችሁ መከራ አለባችሁ ይላል። እዚህ ላይ እዚህ ምድር ላይ ብቻ ነው መከራ ያለው ስራ ያለው። በአባታችን ቤት ግን የምናርፍበት ነው። አዘጋጅላችሁ ዘንድ ይሄዳለሁ፣ ሄጄም ስፍራ ባዘጋጀውላችሁ እኔ ባለውበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ይላል መጽሐፍ ቅዱስ ሲናገር። ጌታ ባለበት ረፍት አለ፣ ጌታ ባለበት ደስታ አለ፣ ጌታ ባለበት ፈውስ አለ። ለዛ ነው እኔ ወዳለውበት ቦታ መጥቼ እምላችሁ። ገና ሰማይ ሄደን ነው ደስታ የምናገኘው እንዴ? ኖ፣ የልባችንን መሻት ሁሉንም ነገር በምድር ላይ ላናገኝ እንችላለን። ምክንያቱም መከራ አለባችሁ። እሱ ጋር ስንሄድ ነው ደስታችን ሙሉ ፍጻሜ የሚያገኘው። ሙሉ ከምድራዊ ነገር ሙሉ ለሙሉ ደስታ የምናገኘው በሰማይ ነው። ግን በምድር ላይ በኢየሱስ ክርስቶስ ብቻ በመንፈሳዊ ነገር ነው ደስታ የምናገኘው። አሁን እዛ ስላለን እዛ ስለሄድን ደስታችን እናገኛለን። በአቀ ስንቀመጥ አይደል? የበለጠ በምድር ላይ እያለን ያንን ስናስብ ደስታችንን እናስባለን። ሙሉ ነው ማለት ነው። ምክንያቱ ደግሞ ከእግዚአብሔር ጋር መኖሪያችን ስለሆነ። የስ አሁን ከእግዚአብሔር ጋር እየኖርክ አይደለም። ምክንያቱም መጽሐፍ ሲናገር ዘሆፕ ኦፍ ግሎሪ ክራይስት ሊቭስ ኢን አስ ይላል አይደል? የክብር ተስፋ የሆነው ክርስቶስ በእኛ ይኖራል ነው የሚለው አይደል? ስለዚህ አሁን በእኛ እየኖረ ነው፣ ከእኛ ጋር እየኖረ ነው። ምንድን ነው ልዩነቱ? እሱንም አንድ ላይ ያ በእኔ ኑሩ ይላል አይደለ? በፍቅሬ ኑሩ ይላል። በምድር ላይ ጥያቄዎች ስለሌሉ አይደለም እንደዛ የሚለው ነገር፣ ግን በምድር ላይ ያለብን ቻሌንጆች ያ እንዳይዘን ነው። ግን በሰማይ ሲሆን ደግሞ ሙሉ ነው ደስታችን፣ ሙሉ ነው ረፍታችን። ያንን ብዬ ነው የምለው። ክርስቲያን ቀጥል። ከክርስቲያን ጋር ልታወሩ ነው ጆሲ? ነው ጥያቄ ነበረኝ ግን ሆስቱ ነው የሰጠው ነው እንዴ? እሺ ለዛ እኮ ነው የምጠብቅህ እኮ ነው። ቀጥሉና መጨረሻ ላይ ዮሲ ግን እኔ የዘላለም ህይወት ሙሉ በሙሉ አግኝተሃል ከዚህ ከጀመርን በኋላ ወደዛ ብንሄድ ደስ ይለኛል። እና አንደኛ አሁን ስትናገር ከሰማሁት ውስጥ በአባቴ ቤት ብዙ መኖሪያ አለ እያልክ ነበር እና ሰማይ በጣም ብዙ መኖሪያ ቤት ነው ያለው ወይንስ ደግሞ አንድ ነው? ይህንንም በዛው አያይዘህ ትነግረኛለህ። ግን እውነት የዘላለም ህይወት አግኝተሃል አንተ? የስ ኦፍ ኮርስ በክርስቶስ ኢየሱስ የዘላለም ህይወት አግኝቻለሁ። ያንን ግን ያገኘሁትን ደግሞ ጠብቄ ወይ ጌታ እስከሚመጣ ወይ ወደ ጌታ እስከመሄድ የኔ ኃላፊነት ነው።
ስለዚህ የዘላለም ህይወትህ የተመሰረተው አንተ ላይ ነው። ካልጠበቅከው ልታጣው ትችላለህ። እኔ ድነት አጣለው ብዬ አስባለሁ። ታዲያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትቀበላታለህ? ትክክል ናት ብለህ ታምናለህ? ማልቀበላቸው ስፍራዎች አሉ፣ መቀበላቸው አሉ። ግን ሁሉንም ኦርቶዶክስ በአጠቃላይ እነሱ ያው ጌታ ኢየሱስ ፈራጅ እንደሆነ የተሰጠኝን ግን በእግዚአብሔር ቃል እንደሚናገረው ገላትያ ላይ አይ ቲንክ ይናገራል መሰለኝ ዝሙት፣ አመንዘረን እኮ ምንም ልዩነት የለውም። አሁን ኦርቶዶክስም እኮ ያገኘነውን ድህነት ድነናል፣ እየዳነነው እንድናለን ብለው ነው የሚያምኑት። አንተም ድነናል፣ እየዳነነው እንድናለን ብለህ ነው የምታምነው። ኖ እየዳንን ሳይሆን ድኛለሁ። ኦልሬዲ ድኛለሁ እኮ ድኛለሁ ይላሉ። እየዳንን ድናለን ነው የሚሉት ክርስቲያን። አይ ነው እንደዛ አይደለም የሚሉት። ድነናል እየዳነነው እንድናለን ነው የሚሉት። ስለዚህ ከአንተም እኮ ነገ ልታጣው ትችላለህ። እሺ አንድ ምሳሌ ንገረህ። የሰው ልጅ አሁን በዚህን ሰዓት እኔ ባክ ባደርግ የፈለግኩትን ነገር ባደርግ ነገ አይበለውና የእግዚአብሔር በንስሐ ባልገባ በሞት ወዴት ነው የሚሄደው? እሱንማ አንተ ነህ የምታውቀው ዮሴ። ምክንያቱም አንተ ነህ የምታውቀው በደንብ። ምን ይላል? የዘላለም ህይወት ክርስቶስ ኢየሱስ በሰራው የመስቀል ስራ ነው ያገኘሁት ካልክ፣ ነፃ ስጦታ ነው ካልክ፣ ነፃ ስጦታ ደግሞ የሆነ ሰዓት ነጥቃለሁ አይባልም። አንተ ግን ላጣው እችላለሁ እያልክ ስለሆነ በእምነት ያገኘውን እንዴት ነው በስራ ልታጣው የምችለው? በስራ አላገኘሁትም። ነገር ግን ቃሉን ግን ካልጠበቅኩኝ ግን ይፈረድብኛል። የዘላለም ህይወትን አላገኝም ብዬ ነው የማስበው። ለዛ ነው መንፈስ ቅዱስ የእውነት መንፈስ አለ። እኔ እንደፈለግኩኝ የሆንኩኝ እንድኖር የእግዚአብሔር ቃል ቀይ መስቀል እዚህ ጋር መስቀይ እንትን ነው። የምትፈልጉትን ሰው የሚፈልገውን ሊያደርግ አይችልም። ምክንያቱም አዲሱን ልብስ ስለለበስን ኢየሱስን ስለለበስን። ቁጥር 18 በመንፈስ ብትመሩ ግን ከዚህ ህግ በታች አይደላቸውም። የስጋ ስራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመሳስል ነው። አስቀድሜ እንዳልኩት እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። ይህ ቃል የተሰጠው ለአሕዛብ አይደለም ብቻ አይደለም፣ ለአማኞችም ነው። ጳውሎስ በእግዚአብሔር መንፈስ ይህንን ነገር ተረድቶ ነው እንደነዚህ የሚያደርጉትን ሰዎች። ለዛ ነው ፍርድ በእግዚአብሔር ቤት መጀመሪያ የሚጀምረው። ለዛ ነው ስለዚህ ይሄንን እያደረግኩኝ ብድን
ያለው ሁለት ሰዎች ናቸው። አንተ ምንህ ነው የተወለደው? ወይንም አንተ በስጋ ነህ በመንፈስ ነህ? ምክንያቱም በምድር ላይ ስኖር እሱን አይደለም። በምድር ላይ ስኖር በስጋ ነው ወይንም ደግሞ አዛብ ብዬ ነው ማምነው። በስጋ ያለ ማለት ነው። ውስጡ መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ የሌለው እንደ ግል አዳኙ ኢየሱስን ክርስቶስን በልቡ አምኖ በአፉ ካልመሰከረ አዛብና ጌታን የሚያውቅ ብዬ ነው ማሰቡ። አዛብ ነው። እሺ ችግር የለውም። ስለዚህ ይሄ የአማኞችን ነው እየተናገረ ያለው ነው ያልከኝ ያለው ኖ በዮሐንስ ወንጌል ምዕራፍ 1 ላይ አዛቦችን እንደዛ የሚለው እሺ እሱን አይደለም። አሁን ገላትያ ላይ ነው። ገላትያ ላይ ዝቅ ብለንም ስናየው 22 ላይ እንደዚህ ይላል ክርስቲያን የመንፈስ ፍሬ ግን ይላል ፍቅር፣ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነትን፣ በጎነትን፣ እምነትን፣ የዋህነትን፣ ራስን መግዛትን። እነማን ናቸው እነዚህን የሚያደርጉት? በመንፈስ የሚመሩ በመንፈስ የሚታዘዙ የእግዚአብሔርን ቃል የሚሰሙ ማለት ነው። ስጋስ ያለው ማንን ነው? ስጋ ማንነታችን፣ ፍላጎታችን። ስጋ ማለት እኮ ፍላጎት ነው። መንፈሴ ነው እኮ አልከኝ። በደምብ ስማኝ እና የዳኔ መንፈሴ ነው። ጌታ ኢየሱስን ስቀበል መንፈሴ ነው አልከኝ። ጆሲ ምን አልከኝ? አንተ የተወለድከው ከመንፈስ ቅዱስ ነው። የተወለደው ማንነቴ መንፈሴ ነው አልከኝ። የዳነው መንፈሴ ነው አልከኝ አይደል? ስለዚህ ስጋ አልዳንም። ስጋ አልዳንም ብዬ ነው የማምነው። መንፈሴ ሲድን ስጋዬ ዳነ፣ ከኃጢአት ይቆጠባል ማለት ነው። አይ ጌታን የተቀበልክለት ኃጢአት አታደርግም ነበር? ኦፍኮርስ እሱን ነው እኮ የምልህ እኮ ያን ስጋ ያስገድዶኝ ነው የማደርገው። ስለዚህ መንፈሳዊ ዓለም ላይ ስጋ መዳን አለበት? ኖ መጀመሪያ መንፈስ ነው መዳን ያለበት። አታወናብደኝ እንጂ ክርስቲያን ወደዛ አታምጣ። ሰው ኃጢአት የሚሰራው መንፈሱ ሲታወክ፣ መንፈሱ ሲስት፣ መንፈሱ ሲወላውል ነው አይደል እንዴ? መንፈስ ነው እኮ አይምሮክ ነው ሐሳብ ነው። የዳነው መንፈሴ ነው አልከኝ እኮ። የዳነው ስጋዬ አይደለም። እና ክርስቶስ ኢየሱስ የሞተልክ ለነፍስህ ነው፣ ለስጋህ ነው፣ ለመንፈስህ ነው። ጀስት ለነፍሴም መንፈሴም ነው። ሰው ግን በሐሳቡ መንፈሱ ሲድን ነው ነፍሱ እንደ ዳነ የምታምነው። ይሄን እኮ አንተ የአማኞች የሚያደርጉት ስራ ነው አልከኝ። አማኞች ድነው ሶፊ ቀጥል፣ ሌላ ሰው ይቀጥልሽ። ሶፊ አልሰማም? ይሰማል። አዎ ትንሽ ውስጥም ገብተው ኮፕሊንክ ቢያደርጉት ሞር አሪፍ። ዋርኒንግ እያለ ስለሆነ ኮፕሊንክ ትቀጥላላችሁ። ክርስቲያን አሪፍ ነው። ከዮሴፍ ጋር እየተወያያችሁ ያላችሁት። እኔ በነገራችን ላይ ብዙ ነገር እየተማርኩ ነው ለራሴና አንዳንድ ጊዜ ጸጥ ብሎ ራሱ ማዳመጥ ትልቅ ትምህርት ነውና ከሁለታችሁም ጥሩ ትምህርት እየወሰድኩ ነው እና የምትችሉ ሰዎች ታፕ ኮፕሊንክ ቀጥሉ። እየተማርን ነው። ከሁለታችሁም ጥሩ ነገር ነው እየተማር ያለ ነው። ቅድም ጆሲ መንፈስ አይምሯችን ላይ ነው መንፈስ ያለው ስላልክ እንዴት ብዬ ላስረዳ? ሰው ልብ ውስጥ ያለውን ነው የሚያወጣው አይደል እንደ የሚያደርገው እና ያ ልቡ ደግሞ ለአይምሮ የነገረውን ነው ተግባራዊ የሚያደርገው። አየህ፣ አንድ ነገር ለማድረግ ለመስራት መጀመሪያ ሐሳብ ነው የሚቀርበው። አሁን እቅድ የሚባለው ነገር በ2026 እኔ የያዝኩት የጻፍኩት ነገር አለ። ያንን ነገር ግን ልክ ያንን ነገር ከማድረግ በፊት አስበዋለሁ። ለዛ ነው ቃየል አይደለ አቤልን የገደለው። እግዚአብሔር ቀድሞ ግን ምን አለው? ኃጢአት በደጅህ ልታደባ ነው፣ ፈጥነህ ምን በልበት ንገስበት አለው። ንገስበት እየነገረው ማለት ነው። ግን ቃየል አሰበ፣ ወንድሙን ለመግደል አሰበ።
ክፋትን በልቡ ይዞ ማለት ነው። ሰው አንድ ነገር ለማድረግ በልቡ ክፋትን ያመነጫል፣ በሐሳብ ደግሞ ያደርጋል። ስለዚህ ኃጢአትም ስናደርግ ልባችን ሊያስብ ይችላል፣ በሐሳባችን ደግሞ እንተገብረዋለን። ለዛ ነው ሰው እኮ ሰውን ገሎ ከገደለ በኋላ ጸጸት የሚመታው እኮ አይምሮውን አይደል እንዴ? ሐሳቡን ነው እኮ። ስለዚህ ምን አለው? ፈጥነህ በሐሳብ ላይ ያለውን ይህን ጥያቄ ፈጥነህ ገስበት፣ ኃጢአት በደጅህ አድባለችና ብሎ ሲጠይቀው እኔ የምትለውን ወንድምን አላየሁትም አለው። አላቅም፣ ስለምትለው ነገር አላቅም። ምክንያቱም ልቡንም አይምሮንም የዘጋው ግን ላሰበው ነገር ሄደና አደረገ። ኃጢአት ነው ኃጢአት አይደለም። ስለዚህ የእግዚአብሔር ቃል ደግሞ ኃጢአት እየሰራን እንድንኖር የእግዚአብሔር ፍቃድ አይደለም። እንደነዚህ ያሉ እሱን አልጠየቅንም እኛ ኖ መነሻችን እሱ ነው። መንፈስ ሐሳብ ነው። ቆይ መንፈስ ሐሳብ ነው። ድነቱን አላጣም፣ ቃየል አላጣም። ድነቱን ስለ የለውም እሱ ቀይረው ቀይ በትንሽ አድርገህ ለምን ትፈራለህ? ምን ያስፈራል? ፓስተር ምን ያስፈራል? ሰበላ እንኳን አልፈራም። አንድ እሺ እየበላ ያልፈራ ሰውዬ መጨረሻ ጥያቄ ነው። ፓስተር ቀይረው በትልቅ ስትሆን ለምን ትፈራለህ? ለመጨረሻ ቆይ ደምረው አንድ ጊዜ ይሄን ሊጨርስና እንትን ልበል። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለም ነበር፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖችም አልተቀበሉት። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም እነዚህ የተቀበሉት ከእግዚአብሔር ተወለዱ እንጂ ከደም ወይንም ከስጋ ፍቃድ ወይንም ከወንድ ፍቃድ አልተወለዱም። ከስጋ ፍቃድ የተወለዱት ነው ማናቸው? መለስኩልህ እኮ ከስጋ ፍቃድ የተወለዱት አዛቦች ናቸው ይላል ነው የምለው። አዛብ ጌታ ኢየሱስን ክርስቶስን ያልተቀበሉ አዛቦች ናቸው እኮ ያላመኑ ስጋ ነው የሚባሉት። ያ ታዲያ ገላትያ ላይ የስጋ ፍሬ የሚላቸውን ታዲያ ለምን አንተ መንፈስ አደረግ? እሱ ደግሞ ቦዲ ነው። ሰው ጌታ ኢየሱስን እዚህ ጋር ቆይ እዚህ ያለው ስጋ እንደ ግል አዳኝ ከተቀበለ በኋላ በገዛ ስጋው ግን ኃጢአትን ቢሰራ በስጋው መበስበስን ይሰበስባል የሚለው በገዛ ስጋው በዚህ ይሄ ምክንያቱም የእግዚአብሔር ቤተ መቅደስ ስለሆነ ምን ይሄ የእግዚአብሔር ቤተ መቅደስ ስለሆነ በገዛ ስጋው የሚሰራ በገዛ ስጋው መበስበስን ይሰበስባል። የት ነው እንደሱ የሚለው እንዴ? ይላል እንትን ላይ ገላትያ 6 ከ6 ጀምረህ። እሺ 6 ምዕራፍ 6 እሺ ቁጥር 1 ከ6 ጀምረህ ገላትያ 6 ከ6 ጀምረህ። ይችን ዮሐንስ ላይ ያለችው ጋር እንመለሳለን። ገላትያ 6 ከ6 ጀምረህ። እሺ ላንብበው። እንደ ጴንጤዎች እርስ በርስ በክራይስት መጨቃጨት ጀመራችሁ ወይ? እኛ የተማማርን ነው ደመረው። እኛ ወይ ዘመን ጥያቄ አለኝ ነው ጥያቄ አለኝ። እየተማማርን ነው እባክህ። እና ጥያቄ አለኝ መማማር እዚህ ጋር ወይ ወንድሜ እያስተማረኝ ነው። ዲቤት ነው እኮ እንደ ሁለታችሁ እንደ ዲቤት ከኔ ጋር ዲቤት ከባለ ዮሴፍ ምን ነው ተበሳጨ? እሱን ለምን የሱን ነገር መማማር አንድ ያዛችሁት እኛ መማማር እዚህ ጋር ምን ነው የምታስተምሩ? የፕሮቴስታንትን አስተምሮ ነው የምታስተምረው። ስለዚህ ጥያቄ ያለን እኛ ኦርቶዶክሶች ነን። እዚህ ጋር ጥያቄ ያለን ጥያቄ የምትመልስ ከሆነ ትመልሳለህ። ቆይ ደምረው አንድ ጊዜ እንጨርስ። ምን ነው የምጨርሰው? ሁለታችሁ አንድ መንፈስ ናችሁ እኮ በቃ ሁለታችሁ አጥቶ የአባቴ ልጅ ነው ከሱ ጋር በቃ አለቀ። ፕሮቴስታንት ናችሁ። ስለዚህ መማማር ሳይሆን ሶፊ ቤቱን ከከፈተ እዚህ ጋር ዲስከስ የምናደርግበት ውይይት ነው የሚከፈተው። ገባ? ደምረው አባታችን አንድ ጊዜ እንጨርስ እና ዲስከስ እያደረጉ አይደለም። ደምረው ምንድን ነው? ምን አገባ አንተ? ዝም በል አይመለከትም። ዝም በል ደምረው። ሰላም ነህ ግን? ጤነኛ ነው? ምንም ኧረ ሰላም ነኝ ብራዘር። ይሄ እንዳያሳስብ አይደለም። እሺ ነው ስለ ክርስቶስ ልጠይቅ እፈልጋለሁ። አንድ መጀመሪያ ሰው ትህትና ስለ ክራይስት መጠየቅ እፈልጋለሁ። እዚህ ጋር አንተ የሳት ስለዚህ አውርዳለሁ። ባለኝ ስልጣን መጠየቅ ማልችል በስልጣኔ አውርዳለሁ። ከቤተ መንግስት እማትጠይቅ ከሆነ ከሆነ አውርዳለሁ። ኧረ በሰማይ ጠይቀው ክርስቲያን። ይሄ እኮ የሳት ሰው ነው እኮ። ይሄ ይሁዳ ነው እኮ።
እሺ የሳተ ሰው ነው። የሳትኩበት ንገረኝ። እንትን አትባባሉ። የሳትኩበት ንገረኝ። ፓፓ ሶፊ የሳትኩበት ንገረኝ። አይ ሶፊ እዚህ ጋር ደምሮ ነው የረበሻለው። ለምን የሳትኩበት ንገረኝ። ስቷል ብሎኛል። ሶፊ ስቷል ብለኛል። ይሁዳ ነው ብሎኛል። ስለዚህ ይሁዳ የሆንኩበትና ከወንድም ከክርስቲያን ጋር አንድ አይደላችሁም፣ ትለያያላችሁ። ስለዚህ ይሄኛው ደግሞ የገላትያ ምዕራፍ 5 ቁጥር 20 ላይ የእግዚአብሔር መንግስት አትወርስም ይላል። አንታውን የእግዚአብሔር መንግስት አትወርስም የእግዚአብሔር መንግስት። የዛሬ ስንት ዓመት ካርቶን ላይ ተኝቼ እንኳን ጌታን አልካድኩም። ስማኝ፣ ያው ከወንድም ጋር ስምምነት የለህም። አረ ስምምነት አለ፣ እየተማርኩ ነው ከሱ አለቀ። ስለዚህ አንድ አይደላችሁም እያልኩ ነው። አንተ የምታምረው ኢየሱስ እና ክርስቲያን የሚያምረው ኢየሱስ አንድ አይደለም፣ ይለያያል። ደምረው ጌታ ይወድሃል። አሁንም በተሳሳተ እግዚአብሔር ይመስገን። አሁንም ጌታ ይወደኛል፣ አሁንም እየወደደኝ ነው። መጠየቅ ጥያቄ ግን አንተ እውነተኛ ኢየሱስ አንተ ጋር አይደለም ያለው። መልሳ እውነተኛ ኢየሱስ አንተ ጋር አይደለም ያለው። አንተው ማን ለመንካት ብለህ ነው? ታው ማለት እኔ በጸጋው ጌታ እየረዳኝ እሱን እየተከተልኩ ያገኘው ጸጋ ጆሲ ደምሮ የምታሸንፈው ዝም ማለት ነው። ዝም በቃ ሴጣን ያመኑትን እስከሚያስት ከሰማይ ሳይወርድ ዛሬ አይደለም ፓስተር፣ ቲክቶክ በጣም ብዙ ሰው ነፃ እየወጣ እየተፈወሰ ሲያይ በጣም አጸያፊ ነገር ነበር። ኖ አይምሰል ብራዘር፣ በጣም አጸያፊ ሰው አይምሰል እየነገርኩ ነው። አንተ እርግጠኛ ከሆንክ የማላቃቸው ሰዎች እንደዚህ እያዩ ፖለቲካ አትስራ። ምን ፖለቲካ አትስራ። እዚህ ጋር ጴንጤ መቶ እንዲገፈገፍልህ ፈልገህ ነው። ጴንጤ መቶ እንዲገፈገፍልህ በገንዘብ እንዲገፈገፍልህ ስለዚህ ምን ፖለቲካ ሰራለህ? አለቃ ዝም ብለህ አንተ የምታምነው ኢየሱስ አዳምጠኝ። አንተ የምታምነው ኢየሱስ ከክርስቲያን ይለያል ያልኩ ነው። ይለያል። እሺ አስረዳኝ። በምን? አዎ ቴንኪው። በምን ነው የሚለየው መሰለህ? እስቲ እንዴት አንድ ታደርጋቸዋለህ? እኔ ለአንተ አልመልስልህ። ደምረው አንድ ጊዜ ከቤኪ ጋር አውራ። ክርስቲያን ነው አላወራ፣ ከሱ ጋር አውራ። በቃ ደምረው እናውራው ነው። ደምረው የሚያወራው ወሬ ትክክል ነው። ምንም ውሸት አይደለም። ቴንኪው። ይኸው እግዚአብሔር አክብርህ። ቴንኪው። ቆይ ደምረው አንድ ጊዜ። ካልቪኒስት አለን ወንጌል አማኞች ጋር ጥምቀት ለድነት የሚሉ አሉ። በጣም ብዙ 1000 አይነት አስተምሮ ነው ያለን። 100% ትክክል ነው። አንድ የሚያደርገን በክርስቶስ እንጂ በአስተምሮ ፈጽሞ እንለያያለን። እውነት ስለሆነ ማለት ነው። ሰው የሚድነው በአስተምሮ ነው። አስተምሮ ዶክትሪን ነው። ታውቃለህ አለ። ዶክትሪን የሚመሰረተው ከአስተምሮ ነው። ሶዛት አስተምሮ ዶክትሪን ከሆነ ሰው ልጅ የሚድነው በዶክትሪን ነው ወይስ ደግሞ በምን ነው የሚድነው? በምን ይድናል? ኢየሱስ ነው መጀመሪያ የሚድነው። ጠይቃቸው ደምረው። ለምን ተለያያችሁ በልና ጠይቃቸው። በታምራት ሰው አይድንም። በዶክትሪን ግን የዘላለም ሕይወት ይኖረዋል አንድ ሰው። ስለዚህ በዶክትሪን ተለያይታችሁ እንዴት ነው አንድ ነን የምትለኝ? እንዴት ነው አንድ ነን የምትለኝ? አሁን እኮ በግልጽ አስቀምጦልሃል። መልሷ አንድ የሃይማኖትን ተቋም ልትናገር ለምን መሰለህ? ትችት ነው ያስከው። አንተ ጥላቻ ነው ያለብህ። ወደ ሐሳብ ጴንጤዎችን ወዳችኋለሁ። ጴንጤዎችን በጣም ነው የምወዳችሁ። ማርያምን በጣም ወዳችኋለሁ። በጣም አከብራችኋለሁ። ሪስፔክት አደርጋለሁ። ግን ጴንጤን ወክሎ የሚከራከር ሰው ካለ
አዳምጠኝ። አንተ ቆይ እኛ ያለፈብን በጴንጤ ውስጥ ያለፈብን መልስ እኮ ነው የተባልከው። ቆይ ስማ፣ አሁን እኮ እኛ ያለፍንበትን አንተ መልስ እኮ ነው ራስህን ልታጠፋ ነው። መልስልኝ። በካልቪን አስተምሮና አልመልስም። ለአንተ አልመልስም። አንተ ምንድነው? አንተ ማን ነው የሚመልሰው? ማን ታራ መልስ ነው ፈልጎኛ? ናዳና መልስ ከሌለ ናዳ ሰርቀና ልትበላ ነው እኮ ኦርቶዶክስ ቤተክርስቲያን ሄደህ ዳምረው ቆይ ሳይታወቀብህ አንተም እኮ እየሰራ ያለው ስህተት እኮ ነው እየሰራ ያለው። ወይ አስረዳ ወይ ዝም በል። አይ ስህተት ነው እየሰራ ያለው ክርስቲያን። አይ እውነት ነው፣ ስህተት ነው። ጥምቀት ለድነት ያስፈልጋል። አስረዳው በቃ። ቆይ እታች ያለው ሰው ማስረዳት ነው ያለው። አንተ ራስህ አስረዳው በቃ። እታች ያለው ሰው ማስረዳት ነው ያለው። ጥምቀት ለድነት ያስፈልጋል ብላችሁ ታምናላችሁ ወይ ነው ያልኩት። እኔ አያስፈልግም፣ መዳን ነው መጀመሪያ። ኢየሱስ መካነ ኢየሱስ ደግሞ ትላለች። መካነ ኢየሱስ ትላለች። አለቀ። ቴንክ ዩ። ይሄን እንዴት ታስታርቃለህ? ቴንክ ዩ። እግዚአብሔር አክብር። ክርስቶስ ኢየሱስ የሞተው ለተመረጡ ሰዎች ነው ብቻ የሚሉ ሰዎች አሉ አይደል? እግዚአብሔር አክብር። አለቀ። ምን አይነት ጀግና ሰው ነው! እግዚአብሔር ብቻ በሃይማኖት ሽፋን ቤቴን ህይወቴን እንዲህ ብሎ ነገር የለም ብራዘር። በእግዚአብሔር ስራ አይደለም። ይሄ በጣም ይሄ እኮ ለፈሪሳዊ ያልሆነ ኢየሱስን እያዋረድ ለፈሪሳዊ ኢየሱስ ክርስቶስ ያልሆነም ለፈሪሳዊ ያልሆነም ወደ እውነቱ ና ወደ ኦርቶዶክስ እግዚአብሔር አምላክ ይበቀልሃል። ና ወደ ኦርቶዶክስ ና ወደ ኦርቶዶክስ። አንተ ወዳቸዋለሁ ወንድሞቼ ናቸው፣ ቤተሰቦቼ። ስለዚህ ና ወደ ኦርቶዶክስ። ለምን መጣለሁ? እኔ እኮ ድነት አግኝቻለሁ። ምንድን ያጣው? ኦርቶዶክስ አንድ አይደላችሁም አለህ እኮ። አንድ አይደላችሁም፣ መንግስተ ሰማያት አትወርስም አለህ እኮ። ካራነ ቅባት ነህ ደመሩ። አንተ አንድ አይደላችሁ፣ መንግስተ ሰማያት አትወርስም አለህ እኮ። መልስ። ካራነ ቅባት ነህ። እሺ ካራ ምን ማለት ነው? ከዛ ነገር ካራ ምን ማለት ነው? ቅባት ምን ማለት ነው? ካራ ምን ማለት ነው? ቅባት ምን ማለት ነው? ንገረኝ። ካራ ምን ማለት ነው? ቅባት ምን ማለት ነው? መልስ እስቲ ምረጥ። ካራ ነው መጀመሪያ መልስ። መልስ የተጠየቀው ቦታሊያስ አሁን ቦታሊያስ ማርያም ስማ ኦፎን መልስ። የስ እሺ እንደኛ ተሰደድ ብላ በሃይማኖት ሽፋን አስፈላጊ አይደለም። የሚወደኝ ቢኖር ራሱን ይካድ ነው የሚለው። መስመር ያዙ በእናታችሁ። አይል ማጨቃጨቅ መስመር ለምን ይዋሻል? ደምረው የሚያወራው ከኦርቶዶክስ አስተምሮ ስህተት አለ ብለህ የምታምንበትን ከመጽሐፍ ቅዱስ አውጥተህ አሳየኝ። ይኸውና እኔን አድነኝ። አልመለሰም። የኦርቶዶክስን ስህተት ለአንተ አልመለሰም። እኔ እሰብካለሁ። አድነኝ ያልኩ ነው። ስማ፣ አውቆ የተኛ ቢቀጥሱት አይተማ ጥያቄ ልጠይቅህ። ኢየሱስ አልደራደርም። ነው እየተከተልኩ ያለሁት ወንድሜ። 9 ዓመት አንተ ለምግብ ነው የተከተልከው? ለስጋ ነው የተከተልከው? አይ አሁን ለምሳሌ አንተ ስትወርቅ ሰው አበላ። ለስጋ ነው እኔ እሱ ነው ያበላኝ። ምንም በሌለበት ያበላኝ እሱ ነው። አንተ ለስጋ ነው የተከተልከው? አዳምጠኛ መልስልኝ። አንተ ኢየሱስን የተከተልከው ለስጋ ነው? ኢየሱስ ክርስቶስ ሲርባቸው ያበላቸው ነበር። ለስጋ የተከተልከው? እሺ አንተ አሁን መንፈሳ
አልዳነን። ኢየሱስ ነው ያዳነክ? ኢየሱስ ነው ያዳነክ? አትጠይቀኝም አንተ አትጠይቀኝም። ከክርስቲያን ጋር ምንም አትመላለስ አንተ። ክርስቲያን ራሱ የሰራው ነገር ልክ አይደለም። ክርስቲያን እየሰራ ያለው ነገር እውነት ለመናገር ትምህርት አሳይ ስል ለምን ዝም ትላለህ? ለምን ዝም ትላለህ? እኔና ዮሴፍ ያስተምሮ ህዝብ እኮ ይማራል። እዚህ ጋር ደምረው ያስተምሮ ልዩነት አለ። እኔና ዮሴፍ ያስተምሮ ልዩነት አለናል? የለም በፕሮቴስታንት አለ አለን እኮ አለን። ስለዚህ እንዴት ነው አሁን የሚሸፍነው? የለንም። እኔ ድነት አይታጣም ብዬ ነው የማስበው። ዮሴፍ አለቀ። አንተ ደግሞ ይታጣል ብለክ ነው። መልስለት። እሱን ቶፒክ ጨርሰናል። ካድል ስለበስኝ መልስለት። ይኸውልህ ዳን ቶሎ ብለህ አንተ ይኸውልህ ይህን ጥቁር ማህተብ አንገት ላይ ካላሰርክ የዘላለም ሕይወት የለም። በአንደበቴ ጌታ ኢየሱስ የእግዚአብሔር ልጅ ሰርቶ በአንደበቴ ልክደው ኖ እኔ ለስጋ እኮ ማለት ነው። ስማ ለስጋ አዳምጠኝ። ለስጋ እኮ ለሙስሊምም እየሰራ እኮ ነው። ሙስሊምም እኮ ሀብታም እየሆነ ነው። ድኗል